እኔ እኮ ከዚህ በፊትም ብያለሁ ብልጽግና ሲመሰርት አብይ ጃዋር የሚባል ሰው ተነሳና አለ ባገኘ አጋጣሚ ጥያቄ መጠየቅ ራስንም አገርንም ህዝብንም ችግር ላይ መጣ ንግኪ ያልነበረው ነበር መጀመሪያ ሲነሳ ግን ፖለቲከኞቹ ቀድመው ለራሳቸው ፍጆታ ለማዋል ኦኤምን የሚባል ሚዲያ ታቃለ ጀመረ ነገደበት ቱጃር ሆነበት ኦሮሞ ፈርስታል ማነው ሰከንድ ለራሳቸው ፖለቲካ አጀንዳ ይላቸው ምንነጃው አጀንዳ ቢኖራቸው ሐኪም ሲነሳ ወያኔ ሲነሳ ህይወትን ይሰጣለው ብሎ ቃል ስለገባ ያን ቃል ለማክበር ስራ ቆም እነዚህ ብልጽግና ውስጥ ያሉ የነጃዋር የነሻኔ የነፋኖ ማዓቶቹ አድነ ፓርክ ሲመረቅ ተቃውሞ መስቀል አደባባይ ሲሰራ ተቃውሞ ጃዋር ለመሆኑ አንተ ደም ማፋሰሱ እልቂቱ ቢቀር ምን ሰርተህ ትኖራለህ አለ እስራኤል ነው ወጥቦ ከራሱ ምስት ልጅ የኑሮ ውድነት ገነባውን ኮንዶሚኒየም ለቀቁ ያለ ሰው እኮ ነው ጤና ይስጥልን ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደናንተ የሚደርሰው የፌርማታ እንግዳ መርሃ ግብራችን ነው በዛሬው የፌርማታ እንግዳ ለናነሳ የወደድነው ሐሳብ ዜጎች መጠየቅ ሲፈልጉ የመብት ጉዳይ ሲሆን መጠየቅ አይችሉም ወይ መጠየቅስ የሚችሉት እስከምን ድረስ ነው ይህ ከሰብአዊ መብት አያያዝ ጋር ከህግ መከበርም ጋር የሚገናኝ ግንኙነት ስላለው ማለት ነው ያንን ያነሱትን ሐሳብ የጠየቁትን ጥያቄስ መመለስ ያለበት ማን ነው ባለ ጉዳዩ ራሱ ያለ ሌሎች የማይመለከታቸው ሰዎች ለፖለቲካ ትርፍ ሲያውሉት እያስተዋልን ነው ስለዚህ ይህንንስ እንዴት ሃይ ማለት ይቻላል ጠያቂው መብት ጉዳይ ነው መብት ይከበረልኝ ብሎ ስለመብቱ አንስቶ መጠየቅ የሚችለው ራሱ ባለ ጉዳዩ ያለ ሌሎች ጠልፈው ጥያቄውን የራሳቸውን ዓላማ ማራመጃ ሲያደርጉት ማስተዋል ትንሽ የሚከብድ ይመስለኛል ጠያቂዎቹም ጥያቄያቸው እንዳይመለስ ባጭር ጊዜም በመካከለኛም በረጅም ጊዜም መልስ እንዳያገኝም የሚያደርግ ጉዳይ መስሎ ስለሚታይ በዚህ ዙሪያ ከህግ አንፃር ከሰብአዊ መብት አያያዝና አጠባበቅ ጋር ተሰናስሎ ምላሽ እንዲሰጡኝ የሰብአዊ መብቶች ተንከባካቢ ተሟጋች እና የህግ ባለሙያ የሆኑትን አቶ ወንድሙ ኢብሳን የዛሬ የፌርማታ እንግዳ አርጌ ጋብዣለሁ እንኳን ደህና መጡ ጋሽ ወንድሙ በቅድሚያ ጥሪን ተቀብለው ፍቃደኛ ስለሆኑልኝ ምስጋናዬን ላስቀድም እኔም እንደዘወትር እንደሁሉ ጊዜ ሁሉ ጥሪ ስላረክልኝ ከልብ አመሰግናለሁ ሚዲያንም አጣይ እሺ በመግቢያ ላይ እንዳልኩት ጥያቄዎች የሚነሱበትን አጋጣሚ እያየን ነው ለምሳሌ ግልጽ አድርጎም ለመነጋገር ወደ ዝርዝሩ ወደ ውስጥ ጠልቀን ከመግባታችን በፊት በጽንሰ ሐሳብ ደረጃ ዜጎች የመብት ጥያቄ ማቅረብ አይችሉም ወይስ ይችላሉ አመሰግናለሁ ትልቅ ጥያቄ ነው ያነሳው ወደዚህ ትልቅ ጥያቄ ሳልገባ እንደመግቢያ ማግባቢያ አንዳንድ ነገር ሊወርውር እሺ ኢትዮጵያን በተለይ በፖለቲካ መስመር ላይ የተመደቡ ፖለቲካን መረጡ በጣም ጥቂቶች ባለፉት 50-60 አመታት አንድ የጋራ ትልቅ ችግር አላቸው ብዬ ነው ማስበው በእድሜ በትምህርት በምርምር ሌሎች በጻፉት ምርምር ሳነብ ኢጎ ኢዝ ኤኒሚ የሚል አንድ ሪያል ሆሊዴይ ሰው የጻፈው መጽሐፍ አለ ኢጎ ማለት ራስ ወዳድነት ማለት ነው በጣም አብስቶ ሁሉም በላይ ራስ ወዳድነትና ከኔ በቀር ሌላ ሰው የለም የሚል በሽታ አለ ስለዚህ እነዚህ ምሁር ሲባል ዶክተር አስናቀ አብርሃ የሚባል ከዛሬ 40-50 አመት በፊት የጥቁር አንበሳ ስለነበረው ከዚህ በፊትም አንስቻለሁ አራት መድብና የተማረ አዋቂ ያልተማረ አዋቂ የተማረ አላዋቂ ያልተማረ ማይም ይላል እነዚህ የተማሩ አላዋቂዎች ደንቆሮች ይላል ዶክተሩ ለምን እንደዛ ነው የምላቸው ይሄን መጽሐፍ በማንበብ ትልቁ ጠላታቸው ከራሳቸው አእምሮ ውስጥ የሚመነጭ ከራሳቸው ጋር አለመታረቅ ከራሱ ጋር አለመግባባት ትዳር አለመመስረት ቤተሰብ አለመመስረት ለሰው ልጆች ዳንታ ቢስነት የሚለውን አነሳለሁ በመቀጠል እነዚህ እንግዲህ የሚረብሹን
የሚያስረብሹን ፖለቲከኞች ናቸው። እነዚህ ፖለቲከኞች በተለያየ ዲክሽነሪዎች ላይ እንደሚገለጸው የኢትዮጵያ ፖለቲከኞች በሰለጠነ አገር በሰለጠነ ዓለም ውስጥ ይኖራሉ። አካዴሚካሊ እንከን የለሽ ናቸው ከ60ዎቹ እስከ ዛሬም ማለት ነው። ነገር ግን ባርባሪዝም ናቸው። ምን ማለት ነው ባርባሪዝም ማለት ወይ ባርባሪያን ማለት በጭካኔ የተሞሉ አረመኔዎች ጨካኞች ሐላቀርነት የተጠናወታቸው ያልሰለጠኑ ሰዎች ባርባሪዝም ወይም ባርባሪያን ይባላሉ። አስብ የ60ዎቹ ወጣቶች በአውሮፓም በአሜሪካም በዓለም ላይ ቶፕ ኤዱኬሽናል ሌቭል ያላቸው ናቸው። ዶክተሮች ናቸው፣ ማስተርስ ናቸው፣ ፖለቲካል ተማሪ ፖለቲካል አስተማሪ በኢሃፓም በመኢሶንም በወዝሊግም የተጠቀጠቁታ በተለይ ኢሃፓ የሚባል የተረገመ ፓርቲ ነው ማለት ነው። ቁጭ ብሎ ደርግ በጨለማ ለብሶ ገሎ ጨለማ ለብሶ ቀብሮ ጧት የፍየል ወጣቴን አዘምራል። ግድያውን ይደብቃል፣ አቀባበሩን ይደብቃል። ኢሃፓ የተባለ ጉደኛ ጨካኝ በርባንያ ነው። ከቀኑ 10 ሰዓት ላይ ፍቅረ መድድ የአዲስ አበባ ዩኒቨርሲቲ ህግ መምህር ናቸው። እነዚህ ነው ኢሃፓዎችን ጭምር ያስተማረውን ሰው ከቀኑ 10 ሰዓት ህዝብ ያየ ጫማ ሲያስጠርግና ምስቱን ሲጠብቅ ለመጀመሪያ ጊዜ የቀይ ሽብር ነጭ ሽብር እስከ ዛሬ ያለንበት በግራ በቀኝ ከኋላ የተቆሱ የሚገሉት የዛ ፓርቲ ባርባሪዝም ናቸው፣ ባርባሪያን ናቸው። ሌላው ሳቬጅሪ ናቸው፣ ሳቬጅ ናቸው። ምን ይላል የፖለቲካ ሳይንስ እንትኖች መዝገበ ቃላት? መደደነት ይላል፣ መንገነት ይላል፣ ጭካኔ የተጠናወታቸው ይላል፣ አረመኔ ተግባር የሚያረካቸው። የትኛው ፖለቲካ ትግል ጎሉ ሰው መሆኑ ቀርቶ ጎሉ ሰው በመግደልና በዝነኝነት ለመራመድ ፋራ የሆኑ አራዳ ያለው የተማረ ይግደለኝ ማለት ገጠሪም ሆነ ከተማ የተሻለ ስራ ይሰራል አይገልም ማለት ነው ቅንያዊ አነጋገር። ነገር ግን የኢትዮጵያ እንትኖች ፋራ ናቸው ማለት ፋራ ማለት ሰገጤ ማለት ነው፣ መደዴ ሰገጤ። ስለዚህ እነዚህ ሰዎች እንደዚህ መሆኑን ካነሳን አሁን ኢትዮጵያ ያለችበት ነው ባለፉት ዘመናት የምንነበረበት ወደፊትም የምንኖርበት ዓለምም የሰለጠነም ያልሰለጠነም አንድ አሜሪካዊ ጻፊ every successful person has a painful ማንኛውም ውጤታማ ሰው ስቃይ መቻል አለበት ወይም በስቃይ ውስጥ ያልፋል። every painful story has a successful ending. Every painful story has a successful ending. Mandela said, accept the pain and get ready for success. ይህንን ካልኩ ወደ ጥያቄ ልምጣ። ጥያቄ ወደ ጥያቄው ይሄዱልኛል። ይጠቅመናል። አሁን እንደ መግቢያ እርሶ የተጠቀሙበት ነገር ምናልባት የዜጎችን መሰረታዊ የመብት ጥያቄን አንሻፎ ለግል የፖለቲካ ፍጆታ ለማዋል የሚጠልፉትን ሰዎች የሚመለከት አባባልም ስላገኘሁበት በደንብ ወደ ዝርዝር ስንገባ እናነሳዋለን። ይጠቅመናል። አመሰግናለሁ ይሄን ለመግቢያ ስለተጠቀሙበት። ግን ዜጎች ጥያቄ መጠየቅ የመብት ጥያቄ አይደለም። የሰው ልጅ በመሰረቱ መጨረሻ የሌለው ፍላጎት ነው ያለው። መጨረሻ የሌለው ፍላጎት ደግሞ መጨረሻ የሌለው ጥያቄ ነው የሚያነሳው። እንኳን በመንግስት ላይ እንኳን በድርጅቶች ላይ በእግዚአብሔርም ላይ ጥያቄ ያነሳል ሰው። ምን ማለት ፈልጌ ነው? ዜጎች ለመንግስት ጥያቄ ማቅረብ መሰረታዊ የሰው ሰውነት መብት ነው። ነገር ግን ልብ አድርጉልኝ፣ ነገር ግን የራስን መብት ስትጠይቅ የሌላውን መብት ደግሞ ጨርሶ መንካት ማንቋሸሽ የለብኝ። የራስን መብት ስትጠይቅ የሌሎች መብት ደግሞ እንዲከበር አብሮ ትግል ማድረግ አለበት። አለዛ እርስ በርስ ይቃረናል። ለምሳሌ አሁን በሰሞኑ ይሄ ደሞዝ አነሰን የሚል ቡድን አለ። ትክክል ነው። ጥያቄ መጠየቃቸው ነው ውርነት የለው። ልጅ ለአባት ምን የማይጠይቀው ነገር አለ እንዴ? ልጅ ለቤተሰብ ለእናት የማይጠይቀው ነገር የለም። አባት እናት ቤተሰብ ግን ባላቸው አቅም ነው ለልጅ የሚያደርጉት።
ባላቸው አቅም ነው የልጅን ጥያቄ የሚመልሱት ከሌለ የለም አስተዋይ ልጆች የአባትናታቸውን አቅም አውቆ ከትምህርት ቤት ወጥቶ ሁሉ ለእናት አባታቸው ጉልበት ይሆናል እየተጎዱ ተምሮ ነገ ዶክተር ተምሮ ነገ ፕሮፌሰር ኢንጂነር መሆን ሲችል የእናትና አባትን ህመም ታመማለሁ ይቅርብኝ ብሎ ከትምህርት ቤት ወጥቶ ራሳቸውን ፈጣሪም ረድቶ እነሱም ተጣጥሮ ከትምህርት ውጪ ራሳቸውን ቤተሰቦችን ማስተዳድሩ አሉ ይሄን ወደ ዜጎች ለመንግስት ወደሚያቀርቡ ጥያቄ ነው የኑሮ ውድነቱ ዓለም አቀፍ ግሎባል ኢሹ የኑሮ ውድነት እንደ ዳመና ዓለምን ከቧል የዓለም ችግሮች ትልቁ ችግር የኑሮ ውድነት ነው ከአየር መዛባት ቀጥሏል ይሄ የኑሮ ውድነት አፍሪካ ሲበዛ የበለጠ ይጨምራል አቅም ስለሌለ አፍሪካ በቅኝ ገዢዎች ከቅኝ ገዢዎች ደግሞ የአገር ውስጡ አምባገነኖች ቅኝ ገዢዎችን ተከቶ ኢትዮጵያ ቅኝ ግዛት አልተገዛችም ነገር ግን እስከ ቅርብ ጊዜ ድረስ በሚረዱ በበቂ ምክንያት የነበሩት ገዢዎች የራሳቸውን ፍላጎት ኢጎ ብቻ ተጠናወታቸው ናቸው ኢጎ የራስ ኢጎ ለምሳሌ አፄ ኃይለ ሥላሴ ኤርትራን ፌደራሊዝም ሲያፈርሱ ብዙዎች እንደሚሉት ኤርትራውያን ጠይቆ ነው በኤርትራውያን እንትን ነው የሚሉት ሪፈረንደም ማድረግ ነበረባቸው ሪፈረንደም ነበር መሰለኝ ሪፈረንደም ቢያደርጉ አፄ ኃይለ ሥላሴ አይከሰሱም አይወቀሱም ከኢትዮጵያ ጋር መዋሃድ የምትፈልጉ የኤርትራ ፌዴሬሽን ይፍረስ የምትሉ ህዝብ ውሳኔ ቢያደርግ ዩናይትድ ኔሽን ቢተባበር አፍሪካ ቢተባበር አፄ ኃይለ ሥላሴ መሰገኑ ነበር ኢትዮጵያ ኤርትራን በህዝብ ውሳኔ ከሆነ መቃወም አትችልም ሰች አይነት እንባገነን ከደርግ ከዛ ይቀጥላል ደርግ ደግሞ ያው ሰራው መነገር አይቻልም ሆድፍ ጃዋል ይጥላው ያደጋ ስትመጣ በእንቅርት ላይ ጆሮ ደግፍ አንተ ሮማ አንተ አማራ ነገሩ በዚህ አጋጣሚ የመጀመሪያ ከኢትዮጵያ ተማሪዎች ማህበር በአሜሪካ ውስጥ መሰረት 251 የኢትዮጵያ ተማሪዎች በአሜሪካ ነበሩ በተለያየ ስቴቶች ውስጥ ባይተዋርነት ተሰማቸው ይላል ፕሮፌሰር ይስሐቅ የሚባል ሰው ተሰባሰቡና እንታወብሎ ሲመርጡ ኦሮሞ አንልም ትግሬ አንልም አማራ አንልም ሰውነን ኢትዮጵያውያንን ኢትዮጵያ ዜጎች ነን ብሎ ምርጫ ሲያደርጉ ኤፍሬም ይስሐቅን ነው መጀመሪያ ፕሬዝዳንት ያደረገው ይሄ ከሸፈና ቅድም የሚል ይሄ ባርባሪያን ሳቬጀሪ ፖለቲከኞች መጥተው በኢትዮጵያ ስም ተደረጀ ይሃፓ ወይ ማይሶንም ቢሆን ምን አመጡ ከደደላ መጡ ዳርግ ለይቶላት ስለዚህ የጥያቄ ስትጠይቅ የቤተሰብ ያቅም ምንድነው በቀላሉ ለሰው እንድረጋ መቼም ሀብታም ቤተሰብና ዳር ቤተሰብ አቅሙን ቤተሰብን አቅም አይቶ ለመጠየቅ የሚሰጠው መልስ ምን ሊሆን እንደሚችል መገመት የሚያስችል ደረጃ ላይ ሲደረስ ነው እንደው ግን በጥቅሉ ዜጎች የመብት ጥያቄን መጠየቅ ህጋዊ መብት አላቸው አብሶሉት ምንም ጥያቄ የለው ጥያቄው ግን እንዳልኩት ጊዜ ሁኔታን ቦታን መወሰን አለበት ዝም ብለ ፍላጎት መጨረሻ ስለሌለው ባገኘ አጋጣሚ ጥያቄ መጠየቅ ራስንም አገርን ህዝብንም ችግር ላይ መጣል ለምሳሌ አሁን ኢትዮጵያ ያለችበት ኮንቴክስቹዋል ተጨባጭ ሁኔታ ከለውጡ ወዲህ የገጠመን ፈተና ኔቶ የሚባል 30 ሀያላ ነገሮች በኢትዮጵያ ላይ ያላደረጉት ዘመቻ ነበር እንደሚገርም ኢትዮጵያ ታሪክ ወርቃማ ነው የሚባለው የውስጥም የውጭም ኢትዮጵያ ላይ ሲተባበር ከአድዋ እስከ ዛሬ ድረስ ሰብሰብሉና የውስጥ ጭቅጭቃቸውን ትቶ በአንድነት ይቆማሉ በምዕራባውያኑ በቅኝ ገዢዎቹ በእጃዙር ቅኝ ገዢዎቹ አፍሪካን ለመቀራመት አፍሪካን ለመግዛት ኢትዮጵያን መንበርከክ አለብን ብሎ ለ200 ዓመታት 1884 ባርሊን ጀምሮ ተዘጋጀ የተሸነፈ ኃይል ቲፒኤልኤፍን አደራጅተው ቲፒኤልኤፍን ያው ሰሞኑን አቶ ጌታቸው እንደሚገልጸው አውሮፕላን ጭምር እየላከ እርዳታ ሲያደርግ ከቲፒኤልኤፍና ኦነግ ኦፌኮ ጥቂት ዘረኛ ፓርቲዎች በቃር የኢትዮጵያ ፓርቲዎች በሙሉ ዘመቱኩ አንፈርስም no more this is ada
ልክ ህዳሴ ላይ በነገራችን ላይ ህዳሴ ዘንድሮ ከአድዋ እስከ ዘንድሮ 130 ዓመት 1888 ሲቀነስ 18 በሚቀጥለው ነው ግንቦት ነው መስከረም ይመረቃል ልክ 130 ዓመት እንደገና ጉሮ ሸማሉ ኢትዮጵያ ወያኔንም ቲፒኤልኤፍንም የቲፒኤልኤፍ ደጋፊ ዘረኛ ፓርቲ ዘረኛ ምል በምክንያት ነው ብሔርተኛ የምትለው በ60ዎቹ ዓመት ነው ደርግ የተወሰነ አሻሻለ ህወሓት አጦዞ ያበላሸ ወርቅ ነው ብሔሬ ፈርስት ነው ብሔሬ መነሻይ አበላሸ የብሔርን ትርጉም አበላሸ ይሄ ብሔር በየክልሉ ራስን አስተዳደር ነው ባህሉ ታሪኩ እምነቱ እውነቱ ይሄ ያልተከበረለት ኢትዮጵያ ብሔረሰብ የለም ስለዚህም ብሔርተኛ የለም ዛሬ ፈርስት ነው ዛሬ ወርቅ ነው መነሻዬ ዘር ነው የሚሉት ዘረኞች ናቸው ለያላቸው ብሔርተኛ የምትሉት እናንተ ሚዲያ ሰዎች ላይ የለም ኦሮሞ ምንድነው የቀረው ብልጽግና ይቀረዋል ስልጣኔ ይቀረዋል ይሄ ጊዜ ይወስዳል ቴክ ታይም ፈጣሪ ጌታ ኢየሱስ ክርስቶስ ነብይ መሐመድ ቢመጡ አመታት ተከማቸውን ኢትዮጵያን ችግር ይፈቱ ሌላው ለተቀማጭ ሰማይ ቅርብ ነው ይወገ ትዳር መስርቶ ልጅና ምስቲን ማስተዳደር አልቻለ በርካታ መጽሐፍ ጻፎችን እያነበብኩ ነው ምጥጥ መንግስት ይላል አረመንትኖች በቋንቋ ሰዎች ወይ ፖለቲካል ኢንተርናሊስቶች ቤተሰብ ምጥጥ መንግስት ነው በመንግስት ውስጥ ያለው ጥያቄ እዚህ አለ እዚህ ቻሌንጅ ያለው ነው ሰው አሁን ኢትዮጵያን ፖለቲከኞች ቢታይ በ20 በ30 ዓመት በ40 60 70 ዓመት ትዳር አይዘው ኢጎ አለባቸው ራስ ወዳድነት ሶሎ መጋራት አይፈልጉም ሀብት መጋራት አይፈልጉም ስለዚህ ዜጎች ሀብት መጠየቅ መሰረታዊ መብታቸው እንደሆነ ሁሉ የሌሎችን መብት ስትል የመንግስትን መብት ምን አላቀም አለው ቤተሰብ ልክ ልጆች ለቤተሰቦቻቸው እንደሚያስቡ ዜጎች ኢትዮጵያ አሁን ከዛ ከቀውጢ ዘመን ሚጢጥዬ መንግስት ከሆነ ቤተሰብ አንድ ልጅ ወተነስቶ የ50 ሺህ ብር ስልክ ግዛልኝ ብሎ ቢሎት ጥያቄ ማቅረቡ መብቱ ነው 50 ሺህ ብር የለኝም ምናልባት በሚቀጥለው ወር ደሞዜ ወይም እቁብጥዬ ታገሰኝ የርሶ መልስ ነው ሊሆን ይችላል አይደለም እንጂ ልጆን ለምን ያህንን ጠየቅ አይባልም ይሄ እንደውም ስልኩ አቅሙን የሚመጥን መለስተኛ ስልክ ለምን አትይዝም ያኛው የቅንጦት ነው ተብሎ ሁሉ ጥያቄውን ማስተባበልም ጥያቄውን መግፋትም ይቻላል አሁን ግን እንደው በጤና ባለሙያዎች ይህን ሰሞን ምን ሰማቸው ነገሮች የቅንጦት ነገር አይደለም የመኖር ህልውናችን አደጋ ላይ ነው የሚል ነው ይሄን መጠየቅ መብታቸው አሁን እርሶ በተሰጡኝ ማጠቃለያ መንግስት ደግሞ በሚቀጥለው ዓመት እንደዚህ ያደርጋለሁ ወይም ደግሞ አሁን አቅም የለኝም ማለት ደግሞ የመንግስት መብት ነው አንዳንድ ጊዜ ፍርጥ አድርገን ማውራትም ያለብን ነገር ይመስለኛል ዝም ብሎ ተሸክመን ስንሄድ ወይ ያንን ሰው ሃይ የሚለው ሰው እንደጠፋ ዝም ሲባል ማብካት ይጀመራል እና አሁን ከፖለቲከኛ ነን ከሚሉ ሰዎች ይሄን ሰሞን ደጋግሜ ያያየሁት ያለው የአቶ ጀዋርን እንቅስቃሴ ነው በሚጽፋቸውም በሚናገራቸውም ንግግሮች እንደዚህ አይነትን ጥያቄ ወይ ጥያቄው እንዳይመለስ ወይ ጥያቄው እንዲድበሰበስ ወይ ሌላ ትርጓሜ እንዲዝ ፖለቲከኞች ሲጠልፉት አደጋ አያስከትልም ወይ በዚህ አጋጣሚ የዜጎች ሰብአዊ መብትስ አይጣስም ወይ ይሄኛው ነው ተከታዩ ጥያቄ በጣም ግሩም የጥያቄ መነሻ ነው ያቀረብኩልኝ ልጅ አባትን 50 ሺህ ስልክ ግዛልኝ ይላል አባት ልጅ የአባት መልስ አንተ እንዳልከው ጥያቄ ትክክል ነው ይሄን ጥያቄ አንተ የጠየቀው ከጓደኞቼ ከዚህ ሁለተኛ ደግሞ ራሴ ፈልገው ይሆናል ነገር ግን ልጅ የኔ አቅም ይሄ ነው ገበሬ ሆነ አንድ በሬ ነው አለ አንድ ማር በሬ ያይነከም አንድ ላም ነው አለ በግፍየል የለም እርሻ የለም ወደበራ ጥራት አለ ጥያቄን መቀበልና መመለስ ቢፈልግም አቅም አይችልም በሚቀጥሉት ዓመታት በርትቼ ሰርቼ ጥያቄን መልሳለሁ ገዛለሁ እስከዛ ድረስ ግን
ፈጣሪን እየለመንክ አንተም አግዘኝ ምን ማለት ነው ሞባይሉን ተው የ50 ሺህ ቀርቶ የ5 ሺህ ሞባይል መግዛት አልችልም ቀለብ አንድ ገበሬ እኔ የገበሬ ልጅ ነኝ አዲስ አበባ ከገባሁ 20 ዓመቴ ነው ገበሬ ህይወት የሚገርሙ so much ስማርት ናቸው የ14 ወር ቀለብ ያዘጋጃ አሁን ጥቅምትና ሄዳር ለምርት ይመረጥ የለም የ14 ወር ቀለብ ቁጭ አደረጋል ለሳፍሮ ካልሆነ እህሉ ሳይወደድ ገዝቶ ይጨምራል ቀን ስራ ሰርቶ ምን ሰርቶ የአመት ቀለቡ ምክንያቱም በሚቀጥለው አመት ጥቅምት ሄዳር 12 ወር አይደለም 14 አዘጋጃ ለተማሪዎቹ የሚያስፈልገው ቁጭ አደረጋል ደብተር ስንት ነው አንተ ምናም ያዘጋ አይጽፍም አንተ በጭንቅላቱ ይዛል ለለቅሶ ለሰርግ ለመሳሰሉት ሬዲ ሜድ የመንግስት ግብር ሂዳር የሚደርስ ገበሬ የለም እኛ መንግስት ሰራተኞች ካልተቆረጠ አንከፍልም ገበሬ ግን ቀድሞ እንደዚህ የሚያደርጉን አንድ ወንድም የገበሬ ነባሻሽ ይባላል ስንት ታላቀ ነው ይሄ አብይ ለውጥ መጥቶ እነ ጀዋር ወረመራት ባልኳቸው ጊዜ እንደዋወላለን አርሲ ጀዋሪ መርሲ ነው እኔ መርሲ ነኝ ወቤተሰቦቼ መርሲ ናቸው እየተዳወልን እኔ ጀዋሪም እንዳየው ስለተቃወም አትቃወም ይሉኝ ግብር አትገብሩ አለ ጀዋር ከነስቀል ገቢሳ ከነምናምን ጋር አባሻሽ ሆይ የጀዋሪን ትእዛዝ ተቀብለሃል ግብር ትገብራለህ ማን ላይ ቆመሽ ነው ማንን የምታሚው የጀዋር ወሬ ሌላ ነው አንተ እንደግፍ የምልህ ሌላ ነው በግብር ጥቅምት መግባ ላይ ነው ከፈልኩ ማለት ምን ልነግር ይፈልግ አባት ለልጅ ልጅ ለአባት መናበብ አለባቸው ወደ ሐኪሞቹ ጥያቄ ሳልመጣ ጀዋር ማን ነው የሚለውን ጥያቄ ላንሳ ጀዋር ሰሞኑን ጠቅላይ ሚኒስትሩ ጀግና ማለት አዋቂ ማለት አንድ ነገር ጀምሮ መጨረስ ማለት ይላል እውነት ነው ኃይሌ ገብረስላሴ ማራቶን 10,000 ከብዙ አትሌቶች ጋር ይጀምራል ሲጨርስ ነው ጀግንነቱ የተመሰከረበት ቀነኒያ ምን እግር ኳስ ውሰን ፉትቦል 11 ይገጥማሉ ስማርት ሆኖ የሚመሰገነው ሹተር ጎል የሚያገባው ነው የለፈው ሁሉ የጨዋታ አይደለም ውጤት ማምጣት አለበት ጠቅላይ ሚኒስትሩና ካቢኔያቸው እንደ መንግስት እንደ ሰው እንደ ተቋም 1001 ጥፋት 1001 ስህተት አንዳንድ ጊዜ ፖለቲካዊ ጡንቻ ይጠቀማሉ ይሄ እዚህ መንግስት ችግር ብቻ አይደለም ያለፉት ያለ መንግስታት ዛሬ ባለም ላይ ያሉት ወደፊት በመጡት በሰለጠኑትም ባልሰለጠኑት የተቀዝብ ማለት አለ ጀዋር ትዳር ያዘ አርፋሴ ከምትባል ሴት ላይ አንድ ልጅ ወለደ ኦሮሞ የሚባል አፈረሰ ኦኤምን የሚባል ሚዲያ ታቃለ ጀመረ ነገደበት ትጃር ሆነበት ከሻለሙዲን ተወዳደረ አፈረሰ ጀዋር 3 ልጆች አሉኝ ይላል ከየት እንደወለደ አላቅም ደረጃ ኃይሌ ኬንያ ሄዶ ባደረገው ኢንተርቪው ላይ ቀብሶ የሚባል ልጅ ቀሮ የሚባል ልጅ ኦሮሞ የሚባል ልጆች አሉኝ ይላል 3ቱም በእንጀራ አባት ነው የሚያድጉ ቤተስ ምጥጤ መንግስት ሌላ ጠቅላይ ሚኒስትርን አይደለም ማንንም ሰው ድቃላ ብለ ያሰድብ ምክንያቱም ድቃላ ስትል እናቱን ነው ሰደብከው ይሄናት የ9 ወር ቤታችን ለወንዱም ለሴት እናት ያለው ሰው አንደበት ያለው ሰው የሰውን እናት አይሰድብም እንኳን ሲያገር መሬት አንድ ኦሮሞ ፈርስታል ማነው ሰከንድ ተመራመርኩ የዓለም የፖለቲካ ሳይንቲስት ነኝ ባደኛ ደረጃ አዋቂ ነኝ የሚል ከጀዋር በቀደኔ ሰምቼ አላውቅም ሲዮብ ይፈልግልኝ አልበርት አንስታይን እስከምናምን እኔ አዋቂ ነኝ የሚል ሰው ከጀማር ውጪ የለም ይሄ ማለት አላዋቂነቱን የሚገልጽ ነው ሰው ነው የሚያደንቅልኝ ኦፌኮ ተቀላቀለ ኦፌኮ አቀዘቀዘ ዛሬ ኦፌኮ አምቦ ላይ በፕሬዝዳንቱ ምክንያት እዚህ አዲስ አበባ ቆመን አሰላ ላይ በጀዋር ምክንያት ያሰላን አቃሉ ባዶ ነው የዚህንም አንተም ታያል ኦፌኮን ሲቀላቀል ያን ፖፑላር እንትን አባላሽ ምን አሉ ኦፌኮ ቢሮ ስብሰባ ያደረገና እዚህ ሜክሲኮ አሁን የተነሳው ኦሮሞ ከኦሮሞ ውጪ ያገባችሁ ሱ አቢሲኒያ ነው ብለው አማራና ጉራጌ ትግሬ ማለት
ከአቢሲኒያ የተጋባችው አንድ ሴት አደራጅቶ አዘጋጅቶ በሱ ሰብሳቢ ነው ኦፌኮ በሙሉ በተቀመጠበት ፈጣሪ ሰው ወረኛን ቀን አልነበርኩ ሙዴ ፈልቶ ነበር እየሳቁ እያጨበጨቡ የኦፌኮ አመራሮች በሙሉ ከኦሮሞ ውጪ አቢሲኒያ ጋር የተጋባችው ፍቱ ፕሮግራም ፕሮጀክት መድብ ያለው ናዝሪት ጽፈት ቤት አለ ፍቱ ብሎ የኦሮሞን ህዝብና የኢትዮጵያን ህዝብ በማያገባው የእርጎ ዝምብ ባህሪ የእርጎ ዝምብ በሚባለው ማይገባበት ቦታ የለም ጠጅም ማር ምን ይገባል በመሰረቱ ጃዋሪም ሆነ መሰሎቹ የኢትዮጵያ ፖለቲከኞች ሶስት ባህሪ ያላቸው የጅብ ባህሪ ያላቸው ችኩል ምርጫ ተካሂዶ 5 አመት በኋላ ለሚካሄደው ምርጫ ልክ 50 አመት ምርጫው የሚጠብቅ ይመስል ካልሞትን ካልገደልን ይላሉ የጅብ ጠባይ መጻፌ ላይ ምጽፋለሁ ሁለተኛ የውሻ ጠባይ ነው ያላቸው መጮህ talking and talking እዚህ ኢጎይዝም በሚለው መጽሐፍ ላይ ሶስተኛ የነዚህ ሰዎች ጠባይ የእርጎዝም ጠባይ የጅብ ጠባይ ሶስተኛ ነው ያመጣልሃለሁ በመጨረሻ ላይ አልጸጸትም የሚል መጽሐፍ ጽፏል አቆራሪጫ እንብባለው ሙሉ አላገኘው 1001 ጸጸት አለበት እዛ ውስጥ በመጽሐፍ ውስጥ ተከበብኩ ብሎ ያለቁ ኢትዮጵያኖች የሚያጸጽቱ ከሱ ጋር ወደ እሱ ለመጣፍ የጃዋር ማንነት ወደ አንድ ሰው ከመናገሩ በፊት ማን ነው የሚለውን ለመግለጽ ብዬ ሻሸመኔ ላይ ጃዋር ወደዛ ሴት ለጃዋር አቀባበል ተብሎ ጃዋር ላይ አደጋ ሊያደርስ ነው ተብሎ የተገደለው ያወጣት አይኒ ውስጥ አለ አእምሮ ውስጥ አለ አይጠፋበታል ተገሎ ተዘቅዝቆ ለተቀበረው ከዛን ቀን ጀምሮ ጃዋር እኮ በቀኝ ማለት አለበት እንዴ የኔ ደጋፊ እንዲ ከሰራችሁ በቀኝ ህልና ሰውነት እንደ ጅባስ እንደ ዝምቤት ቦታ አድርጎ ለመግባት ባይጣደም በቀኝ ማለት ነበረበት ቲፒኤልኤፍ ኢትዮጵያ ላይ ወረራ አካሄደችበት ጊዜ በአጋጣሚ መለስን ከኢትዮጵያ እግዚአብሔር እንደሰወረ ሁሉ ጃዋር ባይታሰር ኖሮ ባጨ ምክንያት ባይታሰር ኖሮ ከቲፒኤልኤፍ ጋር ኢትዮጵያን ይወጋ ነበር ምክንያቱም ኦፌኮ እኔ ለቀቅኩት እሱ ሲገባ እኔ ለቀቅኩት በሱ ጥላቻ እኔ ብቻ አንድ ሰዎች የለቀቅነው ስራ አስፈጻሚ ኦነግና ኦሮሞ ነፃ አውጪ ትግራይ ነፃ አውጪ ኦፌኮ ነፃ አውጪ አልነበረም እሱ እስከሚቀላቀል ድረስ አንድ ሰው ሲቀላቀል መርዝ ጋን ጠጅ ሙሉ ጋን ጠጅ ብርዝ ንጹ አንድ መለካ ብትጨምር እንደሚበላሽ ኦፌኮ ነው ማበላሽ ዛሬ ኦፌኮ የለም የኦፌኮ መሪዎች ጥቂት ጊዜ ሲጥኑና ብልጽግናን እናሸንፋለን ይላሉ ሞቷል እኮ የከት መጥቶ 3 ቢሮ የኦሮሚያ ወረዳ ውስጥ ያሉ የኦሮሞ ወጣቶች በጃዋር ምክንያት ኦፌኮን በቃል ስላሉ ነው ኦፌኮም ደግሞ ዘረኛ ስለሆነ ነው ይሄንን ያነሳው ልጅ ጃዋር ማለት ሰው መናገር የማይችል አሳፋሪ ሰው እኔ አባት የሱ አባት የኔ እናት የሱ እናት አንድ ዘር እናቶቻችን የነመሱ ሻውሮሞ ናቸው ክርስቲያን ናቸው አባቶቻችን እርሴ ናቸው አባቴ 3 ሚስት አለው ጃዋር 3 ሚስት ቢያገባ 3ቱንም ማስተዳደር አለበት በነቢ መሐመድ ሃይማኖታዊ ርቶታ መሰረት የልጆቹ እናት አርፋስ የምትባል ልጅ የኦሮሞ እናት ናት ምክንያቱም እሷ አባት ቤተሰብ ኬንያ ውስጥ ሆኖ ወያኔ ለምታበራቸው ኦሮሞዎች በሙሉ አንዋር መስጊድ ነበር ጃዋርንም እዚህ እንዲደርስ የችግር ቀንዋ እሷ ናት ስለዚህ ጃዋር እንደ እርጎ ዝምቤትን ቦታ ጥልቅ ብል ኢትዮጵያውያን ኦሮሞዎችን መስማት የለባቸው ሌላ ምጨምርልኝ ስለ ጃዋር የቄሮ አባት ነኝ ይላል ጃዋር ቄሮ አባት አይደለም የቄሮን አባት 1 2 3 ብዬ ልንገር የቄሮ አባት ለልጁ ያወጣው ስያሜ አይደለም እሱ 3 ልጆች አሉ አዎ ከ3 ልጆች አንደኛው ቄሮ ኦሮሞ 3ቱም በእንጀራ አባት ነው የሚያድጉት ፈቷቸው አሁን ሌላ አንድ ዶክተር ብስ እንዳገባ ይወራል እንዴ 3 ሚስት እኮ ማግባት ይቻላል ሃይማኖቴ እስላም ነው ካለ እንደማንኛው ማርሲ እንደማንኛው ሙስሊም በዓለምም በኢትዮጵያም እንዳለ የመጀመሪያ ሚስት እናት ናት ከብስት በላይ 3 ልጆች ሚጢጢ መንግስት ላይ ያልታመነ ሊፈልግ ሌላ ቄሮ አባት ላይ የቄሮ አባት
የኢትዮጵያ ህዝብ የኦሮሞ ህዝብ አስቡ ዋሪው ገመዱ 2009 ቢሾፍቱ ላይ በሄሊኮፕተር ጭምር የኦሮሞ ወጣቶች ለምን ኢሬቻን አከበራችሁ ብሎ በተረፈረፈበት ጊዜ ህይወቱን ሰጥቶ ዳውን ወያኔ ያለ ትዝና መነጋገሪያውን ነጥቆ ነው የቄሮ አባት ወይ ወንድሙ ለዚህ ልጅ ነው ሐውልት መቆም አለበት ለዚህ ነው የቄሮ አባትነቱን ሰርቲፊኬት መስጠት አለበት ሁለተኛ ሀጫሉ ነው ሀጫሉ እንደሳ ቦንሳ ማለት የሚያስከብር ማለት ጅርቱ ሀጫ እኮ ነው የቄሮ አባት አንተ ጅርቱ ሶስተኛ የቄሮ አባት አትሌት ጀግና የዘላለም ጀግና ተብሎ የተመሰገነ ፈይሳል ኤሊሳ ነው ሪዮ ደ ጄኔሮ ላይ እምቢ ለዓለም ህዝብ ቄሮ እኮ ያፈነደቀው ይሄዱ አራተኛ የኦህዴድ አመራሮች በአባዱላ በለማ በአብይ በሁሉም ለቄሮ ጉልበት ነው አራተኛ የኦሮሚያ ፖሊሶች ናቸው ቀሻ በልዋሉ አፍሪቱ ወደ ህክምና መጣሉ ፋብሪካ አቁሙ ዳንጎቴን አጥፉ እንደዚህ አድርጉ ይሄ ነበር ያቀር ሌላ የአቶ ጀዋር ባለቤት አርፋሴና ምክንያቱም ጀዋር ያረገች በትራንስፖርት አሜሪካ ውስጥ እንዲሸራሸ ያገዘች አርሴና ናት ይሄን ሁሉ ማነሳል ሰው ያላ ቦታው ሰው ያላ አቅሙ ሰው ያላ ችሎታው ከተንቀዠቀዠ ያዋርዳል ያሳፍራል tough times never last but tough people do የዓለም ህዝብ ነው አስቸጋሪ ፈተና ጊዜ አይጠፋም ኢትዮጵያ ፈተና ላይ ነው በዚህ ፈተና ጊዜ እነ ጀዋርና የጀዋር መሰሎቹ ሐኪሞች አስተማሪዎች ሌሎችም የመብት ጥያቄ ሲያነሱ ጥልቅ ማለት የለባቸው ፖለቲካ is art of discussion art of possible ለራሳቸው ፖለቲካ አጀንዳ የላቸውም እነ ጀዋር አጀንዳ ቢኖራቸው ሐኪም ሲነሳ ወያኔ ሲነሳ ቄሮ ሲነሳ ምንድነው ፋኖ ሲነሳ አይጨሁ አይታመኑ እንደነገርኩ ምጥጥ መንግስት ላይ ወደቁ ናቸው ስለዚህ ሐኪሞቹ ጥያቄ ሲያነሱ ነፃ ጥያቄ ማንሳት አለባቸው ነፃ ጥያቄ ነው ያነሱት ጤና ባለሙያዎች ባለኝ መረጃ ያነሱት የራሳቸው የሆነ ነፃ የሆነ ከማንም ጋር ንክኪ ያልነበረው ነበር መጀመሪያ ሲነሳ ግን ፖለቲከኞቹ ቀድመው ለራሳቸው ፍጆታ ለማዋል እየሞከሩ ነው ለምሳሌ አንዳንድ መናገርም ጥሩ ነው በያልኩት መንግስት የወጣ በህዝብ ተወካዮች ምክር ቤት የጸደቀና በብዛት በ2017 ነው አሁን ያለነው 2018 ላይ በ2018 በጀት ዓመት ሊከናወን ወይም ሊተገበር የታሰበ የጤና ሚኒስቴር መመሪያ አለ እንደዚህ አይነት ሐኪሞች አንስተዋቸው የነበሩ ትላንትና የተጀመረ አይደለም እነ ጀዋር እንደሚሉት ትላንትና የመጣ ጥያቄ አይደለም የሐኪሞቹም የሌላም የሁሉም ኢትዮጵያዊ ጥያቄ አሁን ግንፍሎ የወጣ አይደለም ሲብላላ ሲንከባለል የመጣ ጥያቄ ነው አሁን ፖለቲከኞቹ ስለወሰዱት የትላንትናና የዛሬ ጥያቄ አድርገውት ነው እንጂ ግን ይሄንን በማየት መንግስት በህዝብ ተወካዮች ምክር ቤት የጸደቀ ህግ በሚቀጥለው የበጀት ዓመት ተግባራዊ እንደሚያደርገው ሚኒስትር ዴኤታው አቶ ደረጀ ዱጉማ ሲያወሩ ሰምቻለሁና ምን አለ ጭራሽ ለብልጽልጭ ነገር የሚወጣው ወጪ ብሎ አንድነት ፓርክ ላይ የወጣውን ወጪ ጠቀሰ ግን የአፍሪካ መሪዎች በተገኙበት የአንድነት ፓርክ የቀድሞ የዳግማዊ ምኒልክ ቤተ መንግስት እሳቸው ተጠቀሙት የነበረው ማለት ነው ሲመረቅ የኢትዮጵያ መታያ የኢትዮጵያ መገለጫ እንዲሆን ታስቦ የተመረቀለት በተመሳሳይ ሰዓት ጃዋር ግን የጡት ተቆርጠ ተብሎ የማን ይጻፈው ተረትዶና ያልታወቀ እንትን አኖሌን ከጥቂት ሰዎች ጋር ሆኖ እንግዲህ ምን ያህል የጽንፍ መሳሳብ እንዳለ እዚህ ጋር ስለ አገር ገጽታ እየተነገረ እየተመረቀ ቤተ መንግስቱ ምን ያህል ደግሞ የቆየውን ቁርሾ ለዛውም ያልተረጋገጠ
ግን በቁርሾ ደረጃ ተይዞ የነበረ ነገር ለመቀስቀስ አኖሌ የነበረው እሱ በወቅቱና አሁንም በተመሳሳይ ጭር ሲል የሚወድ ሰው አልመሰለኝም። በተደጋጋሚ ሳየው ስመለከተው ከሚጥየው መንግስት የፈረሰ ወይም የወጣ ነው ብለው የገለጹት አባባል ጥሩ ሊያስኬድ ይችላል ማንነቱን ለማወቅ። ግን የዋሆች ደግሞ አሉ የመብት ጥያቄያቸውን በማስቀጠል አሁን ሐኪሞቹ የሂፖክራተስ መሐላ ይባላል ቃለ መሐላ እጃቸውን አውጥተው አሁንም ስራ ላይ ሆነው የመጠየቁን እየሰሩ እያገለገሉ ምክንያቱም የህይወት ማዳን ጉዳይ ስለሆነ የመጠየቁን እንቅስቃሴያቸው እንዲገለበጥና አድማ ድረስ እንዲያደርጉ ስራው እንዲቀሩ ያደረጓቸው ፖለቲከኞቹ ናቸው። በተረፈ እነዚህ ሰዎች እነዚህ የጤና ባለሙያዎች ከፖለቲከኛው ጋር ሲጀመር የመብትን ጥያቄ ለማንሳት ከፖለቲከኛ ጋር ምንም ነገር አልነበራቸው። ግን አሁን እስኪ ያልተፈለገ ነገር እንዳደረገው እንዳነሳ ነው የቤተ መንግስቱን ምርቃትና የአኖሌውን ጉዳይ ለመቀስቀስ እንዳሰበው ፖለቲከኞች እንዳይጫወቱባቸው ምንድነው መደረግ ያለበት? በጣም ጥሩ ዝንጀሮ ትላትል ይባላል ድንጋይ የገለበጠ አይጥምና አጋጣሚ ድንጋዩን ከፍ ሲያረግ ባባየ ደነገጠ ሻሽ የሐኪሞቹ የጤና ሙያተኞቹ ያነሱት ጥያቄ ህጋዊ ጥያቄ እንደሞስ ጨምሮ ማፍታቸው ችግር የፈጠረው እነዚህ ቆርጦ ቀጥሎቹ አክቲቪስቶች ነና የከሰሩ የመከኑ የባከኑ የከሰሩ የመከኑ የባከኑ በነገራችን ላይ ስለ ጀዋር እነ ዶክተር ሄኖክ ገቢሳ የሚባሉና በርካታ የጀዋር ጓደኞች 99 ከመቶን ከጀዋር ጋር አይደሉም ምን ብሎ ይገልጹታል መሰለኝ ጀዋር ጥሩምባ ነው ይሉታል ቅድም የዘረዘርኳቸው ቄሮ አባቶች የቄሮ መስራቾች ከዋሪኦ ገመዱ ሀጬ ሀጫሉ ጅርቶ እና እነዚህ የኦሮሚያ ፖሊስ ኦሮሚያ መንግስት የኦሮሚያ አሁን ያሉት ይለቀቁት የሰሩትን ስራ ድምጽ ማጉያ ሆኖ ይነፋ ነበር ይሉታል ዋሪኦ ገመዳኩ ነፍሱን ሰጥቶ ነው ሀጬኮ ነፍሱን ሰጥቶ መገርሚ እውነቱን ውሸት አላቀም መረጃዎች ሲወጡ ሀጫሉ እንደሰ መጨረሻ ኢንተርቪው ሲያደርግ ያን ኢንተርቪው እንዲያደርግ ያበረታታውና ይገፋፋው አቶ ጀዋር ተብሎ መረጃ ይወጣል ይሄ ልጅ ያን ሄዶ ያን ባይናገር ምናልባት ያደጋ ላይደርስ ይችላል ስለዚህ ምንድነው አቶ ጀዋር ከመነሻው ጀምሮ እኮ ለውጡን እሱ አላመጣም እሱማ ለለውጡማ ኮምፒውተሩን አይደበርኩ አስረክብ ያለው ብሏል እሱ እንዳላመጣ እኮ የቄሮ አባት ነኝ ይላል ለውጡን ያመጣው ቄሮ ነው አይደል እሱ ኮምፒውተር ውስጥ ነው ከቤትም አይወጣም አልወጣም አለ እኮ እዛ አንድ ክፍል ውስጥ ነው እዚህ እኮ ከህወሓት አጋዚ ጥይት ጋር ዋጋ ከፍለናል እኔ እኮ ከ2006 እስከ 2010 ግደሉኝ ነበር የሚለው ማዝ ነው ህይወቱን የሰጠ አካሉን የሰጠ ደሙን አፈሰሰ ወጣት ጀዋር ኤርትራም አልደረሰም አርባኞች ግንቦት 7 እንኳን ኤርትራ ደርሶ በወሬም ቢሆን እነ መሳይ ከበደ የሆነ ውሸት አወሩ ነበር የለም ስለዚህ ጀዋር ለውጡን ሲመጣ ለውጡን ማላመጣም ጥሩምባ ነፍቶ ገባ እንዳልኩ አቅም የለው አቅል የለው አቋም የለው አንድ ጊዜ ኦሮሞ ፈርስት ላይ አሁን ደግሞ ኢትዮጵያ አንድ ላይ ካልተሰባሰብን ይላል ተላዋዋጭ የውሃ ላይ ገበቴ ማይጨበት ተልባ ይሄ ሆኖ ለውጡ እንደመጣ ጠቅላይ ሚኒስትሩ ሰው ነው ነብይ አይደል ይሳሳታል አንድ አገር መሪ በሚሰራው ስራ ሁሉም ሰው ይደሰት እድል ስታገኝ የራስን እቅድ ነው መስራው 2009 እርካብና መንበር በተባለው መጽሐፉ ላይ አሁን የሚሰራውና ቀጥሎ የሚሰሩትን አርጓል ጠቅላይ ሚኒስትርና ካቢናቸው ጀምሮ ያልጨረሱት ፕሮጀክት የለም ጀዋርና ጀዋሮች ግን ጀምሮ የጨረሱት አንድም ነገር አይቆጠር ቅድም ነገርኩ በጣም ብዙ ናቸው ወደ አለኝ ጀምሮ በሙሉ የተዋቸው መጽሐፍ የጻልጸጸትን መጽሐፍ በአለም ላይ ከአገር አገር ከአህጉር አህጉር ዞሮ ሸጠ ቸበቸበ የታረጋ ያንብር የትኛው ሆስፒታል ሰራል የትኛው ፋርማሲ ሰራል የትኛው ቤተ መጻሕፍት ተከፈተ ጠቅላይ ሚኒስትሩ መደመርን የመደመር ትውልድን ጽፎ አዲስ አበባ ከተማ ውስጥ የተሰሩ በየክፍለ ከተማ የተሰሩ እንትኑ በሁሉም ዞኖች ኢቭን ለትግራይም ጭምር ተደርጎ አምሮን ጨምቆ መጻፍ ጽፎ ሸይጣል ጀዋርን አስቦ ነጋዴ ነው
የከሰረ ነጋዴ ነው ደግሞ የማይበቃው ነጋዴ ነው በጣም ኢጎ የተጫነበት በሰው እንዲወደድ ሰው ራሱን የማያድስ በዓለም ላይ ታስተል ስለዚህ ይሄ መንግስት ማድረግ ያለበት አንተ መንገድ ትሄዳለህ ወይንና አንተ አሁን መንገድ ወደ አሰላ ወደ ባህር ዳር እንሄዳለን በመኪና መንገድ ላይ ችግር ተፈጠረ ሽፍታ አለ ተባለ አሁን ዛንድሮ ሻኔ ፋን ነው የሚሉት አለ ተባለ ገፍተን ነው የምንሄደው እንቀይራለን ወይንም መለሳለን እንቀይራለን የጤና ባለሙያዎች ንጹህ ጥያቄ ጠየቁ ምንም ተንኮል የሌለበት እነዚህ የእርጎ ዝንቦች ገቡበት ቹኩል ጅቦች ገቡበት ሶስተኛ ቅድም አልኩት የዝንብ ባህሪ የጅብ ባህሪ የውሻ ባህሪ ነው ያላቸው የኛ ፖለቲከኞች ጮህ አቆሙ ታስታውስ እንደሆነ 90 ዓመተ ምህረት ያደግ ትንሽ መጽሔቶችን ለቀቀ ጊዜ ግመል ትሄዳለች ውሾች ይጮሃሉ የሚል መጽሔቶች ነው ጦቢያ መጽሔት ላይ ጦቢያ መጽሔት ቴንክ ዩ ያው የውሻ ባህሪ ያላቸው ጮሃቱ አይቆም ቶኪንግ እንደ ቶኪንግ ጃዋር እንደ ላይኪንግ አውርቶ ጮህ አባበቃቸው ለሰዎች ስራ ላይ የሉ የጅብ ጠባይ ነው አሁን ባለፈው ጊዜ 12 13 ተካሂዶ ምርጫ አሁን በሚቀጥለው ይካሄዳል ምን አለ ለዚህ ጸጥ ብሎ ህዝቡን አደራጅቶ በሰላማዊ መንገድ አሁን ኢዜመና አብን ሌሎችም እንደሚያደርጉት የሰለጠን ቅድም ያልኩ የኢትዮጵያ ፖለቲከኞች ባርባሪዝም ሳዲጀሪ ያልኩት እኮ አብሮ መስራት አይችሉም የሰለጠነ ዓለም ሁሉ ኦፖዚሽን ፓርቲ በእንግሊዘኛ ነው በእኛ ተቃራኒነት ነው ተቃዋሚ ማለት በእኛ ጠላትነት ነው እስኮ ነው መጣን አሁን ከዚህ ወጣና ፒፒ የሚባል ፓርቲ ኦፖዚሽን እንበል ተቀጠላት አይደለንም ሁላችሁም የዚህ ሀገር ትሩፋቶች የዚህ ሀገር ተጠቃሚዎች የዚህ ሀገር ጠቃሚዎች ናቸው እኔ ብቻ አይደለም ጠቃሚ እድል አገኘው አብረን እንስራ ታፎካካሪ ይበሉ ይሄን አይቀበሉ ምክንያቱም እንደነገርኩ የጅብ ባህሪ ችኩል ነው እንዴት 5 ዓመት ይቆያል ፓርቲን እኮ አላደረጀም አሁን ማን ነው እኔ ነበርኩበት ፓርቲ አሁን ጀዋራ ፈረሰው ፓርቲ ከመናምን 200 እኮ ህዝብ ከሱ ጋር ስለነበረ ነው 3 ቢሮ የቀረው ምንድነው ህዝብ ነበር የሚከፍለው ነበር እኔ አርሲ ሲሄድ በሁሉም ወረዳ ነው የሚደረገው ሁሉም ቦታ ገበሬ ነው የሚከፍለው ስለዚህ ጀዋር ይሄ ለውጡ ሲመጣ ጠቅላይ ሚኒስትሩ በሚገባ ተዘጋጅቶ ካብና መንበር ላይ ይሄን አረጋለሁ ጀብዳዊ ጀግንነት በሚያስፈልግበት ጊዜ ገጽ 39 36 በሚያስፈልግበት ተንከባክቤ አምባሳደር አርጌ እንጂ እንደ እንቁላል ያስከው ሰው እንቢ ብሎ ሲያስቸግር ታፈርጣለ ይላሉ ጠቅላይ ሚኒስትሩ አቡ ፖለቲካ እንዲህ ናት ተሾማለ ተንከባከባለ ባከብረን ስራ ለምጣዱ ሲባል አይጡን አትንካ ህወሓት 17 ዓመት የዘራውን ዘረኝነት በ17 ዓመት ነቅነን ጨርስ መርዙ ህገ መንግስቱ እኮ በዓለም ላይ በመታምራት የውቢ የሌለ ተገንጠሉ ይላል ወደብ ይሰጣል እንዴ የአገር መሪ መካያታን ፈርሳል እንዴ የአገር መሪ ገመንግስቱ እኮ ይፈቅዳል እግዚአብሔር ፈጣሪ የኢትዮጵያ አምላክ ስለሚወዳት ኢትዮጵያን መለስን 2004 ወሰደ እንጂ መለስ ይቀጥል ኖሮ ሶማሌ ልዩ ኃይል ትግራይ ልዩ ኃይል በየክልሉ ያየ ልዩ ኃይል እንደ ሚካኤል ጎርባቾቭ ሶቪየት ህብረት በታትኖ ነበር መለስ ይቀጥል ኢትዮጵያ እንድትቀጥል መለስ ይወሰደ ይሄንን ደግሞ እርጎዝም ባመጣ መሰሎች መንግስት ማድረግ ያለበት የጤና ባለሙያዎች ማድረግ ያለባቸው ልብ ካላችሁ ጥያቄያችሁ ይጋዩ 2-3 ጥያቄ ልጠይቃችሁ ለምን በኢትዮጵያ ውስጥ ያሉት መንግስት ሰራተኞች ምን ግል ሰራተኞች ከፍተኛ የኑሮ ውድነት በእናንተ ላይ ነው ወይ አስተማሪ የኑሮ ውድነት ተገጠመው አስተማሪ የቤት ክራይ ችግር የለበትም ሌላ መስሪያ ቤት የኑሮ ችግር የለበትም ምናልባት ጋሾን ይቅርታ አቋረጥኩ እንዲብራራልኝ ስለፈለኩ ነው የጤና ባለሙያዎቹ ከደሞዝ ጥያቄ ከጭማሪው ባሻገር የሥራ ላይ ኢንሹራንስ ይፈልጋሉ አንደኛው ጥያቄያቸው እሱ ነው በስራ ላይ ያሉ ሰርጀሪም ይሁን ሌላ አይነት ህክምና እየሰሩ አንድ ነገር ቢሆን በተላላፊ በሽታም በስህተት ምናልባት የታመመው ሰው የሆነ ነገር ቢያደርግም ኢንሹራንስ የላቸው አንደኛው ጥያቄያቸው ይሄ ስለሆነ ከሌላው ሰርቶ የሚያደርሰው የተለየው ጥያቄ ስላላቸው ነው እነሱ በተረፈ እንዳሉት በኑሮ ውድነቱ ከዳር እስከ ዳር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሁሉን በር ያንኳኳ ነው የወርሃዊ ደሞዝ ያለው ሰው
ልጆቹን ለማስተዳደር እየተቸገረ ያለበት ደረጃ ላይ መደረሱን ሁላችን በየቤታችን እናውቃለን። ግን ምናልባት የጤና ባለሙያዎቹ እንደሌላዎቹ ወንድምና እህቶቻቸው የኑሮ ውድነቱ ትከሻቸውን አጉብጧቸው እያለ ግን የተለየም ደግሞ ጥያቄም ስላላቸው ነው። በዚህኛው አንፃር እንዲቃኙልኝ የጤና ባለሙያዎች ማለት ግብረገብነት የተማሩ ሀምብል የሆኑ ትሁት የሆኑ እንኳንስ ለዳቦና ለምናምን ጦርነት ሲካሄድ ህይወታቸውን ሰጥተው በቀይ መስቀል ጦርነት ውስጥ ገብተው ህይወት የሚሰጡ ናቸው። ህይወት ለማዳን ህይወት የሚሰጡ ናቸው። ደም ለማዳን ደም እንዳይፈስ ደም የሚሰጡ ናቸው። ከሁሉም የአገር ዜጎች ዞስ ፖላይት እጅግ ሩህሩሆች ቡቦች ሆደ ባሻማ ይሁኑ። ምክንያቱም ቀዶ ጠጋኞች እኮ ህግ በፍትሐ ብሔር ህግ ኢትዮጵያ ህገ መንግስት 1952 የወጣው ፍትሐ ብሔር ህግ አንቀጽ 2639 እስከ 2652 ወደ 526 ስለ ህክምና ያወራል። ሐኪሞች ውል አላቸው። ከመንግስት ጋር ውል አላቸው። ከግለሰብ ጋር ውል አላቸው። ለምሳሌ አንድ ሰው ታሞ ኦፕራሲዮን ይሁን ሲባል ቤተሰብ ይፈርምለታል አይደል? ግለሰብ አይደል? ህይወትን ሰጥቻለሁ እኮ ነው። ጸሎት አድርጎ ነው ዶክተር ያን ኦፕራሲዮን የሚያደርገው። ስለዚህ ሐኪሞች የትኛውም ችግር ቢጫጫናቸው የኢትዮጵያ ህልውናና የነሱም የሌሎችም ችግር መለየት አለባቸው። አንተ ያነሳው ቤዚክ ችግር መንግስት ጋር የሚታየው ፈጥኖ መልስ አለመስጠት ችግር አለ። ለዚህ ፈጥኖ መልስ አለመስጠት ለኔ የሚመስለኝ የእርጎ ዝንቦቹ ጣልቃ መግባት ቅንና ጽቡቅ ጥያቄዎቹን ለመመለስ መንግስትን ያዘገየ ይመስላል። ምክንያቱም ንጹህ ጥያቄ ጤና ጣንትኖች እንደጠየቁ ሁሉ በጤና ጣቢያ ውስጥ የቆርጦ ቀጥሎቹ እግር አለ፣ ሴል አለ፣ ንጹህ ዶክተሮች አሉ። ቅድም አልኩት ሁሉን ነገር የሚያደርግ ነገር ግን ሴል አላቸው። የዝንቦር የትም ቦታ እንደሚገባ አልኩ። የትም ቦታ ይገባል። ወጣት ቢነሳ ይገባል፣ ሴት ቢነሳ ይገባል፣ ትምህርት ቤት ይገባል። የማይገቡበት የለም። ምክንያቱም አጀንዳ የላቸው። እነ ማንዴላ እኮ የራሳቸውን አጀንዳ ይዘው ሌላ ሐኪምና ጤና ጣቢያ የጤና ባለሙያዎችና ወታደሮች የሥራ ማቆም አድማ ያደርጉ ፎርቢድን። ለምን? ወታደር ስራ ካቆመ ሀገር ይፈርሳል። ወታደር መፈንቅለ መንግስት ሊያደርግ ይችላል። እስኪ ስራ አቆምን በዓለም ታሪክ ወታደር ስራ አቆምን አትሰማም። የሆነ ክፍለ ጦር ምናምን ሊረብሽ ይችላል። አፄ ኃይለ ሥላሴ ጊዜ ነገሌ ቡራና ምናምን እንደተረ አጠቃላይ ወታደር ግን ለአገሩ ህይወትን ይሰጣል ብሎ ቃል ስለገባ ያን ቃል ለማክበር ስራ አቆም። ሐኪም እያንዳንዱ ሐኪም ቃል ገብቶ ነው እዚህ በፍትሐ ብሔር ላይ እንደተጠቀሰው ቃል ይከበራል። ያን ቃል ማክበር የሚችል ነው መንግስት። እነሱ አሁን አንተ ያነሳቸው ጤናው ሹረት የመሳሰሉት እኔ ባለኝ መረጃ ተጀምሯል። ይሄን ፍጻሜ ያደረሰ ይኸውልህ አዩ ጋሽ ወንድሙ አሁን እርሶም መጀመሩን ያውቃሉ። አንዳንድ ሁኔታው በ2018 በጀት ዓመት ደግሞ ሊተገበሩ ያሉ እቅዶችን ደግሞ በግል ነው ያውቃለሁ። እና መንግስት ይሄ ላረግ ነው ገና ከጧቱ ለነዚህ እርሶ የርጎ ዝንብ ሲሉ ለጠሯቸው ከፖለቲካ ፍጆታ የዘለለ ውጤት ማያመጡ ሰዎች ሳያቦኩት ሳይጋገሩት ይሰራ ያለው ነገር እኮ ያውቀዋል መንግስት አይደለም። ስለዚህ እንደዚህ ሊደረግ ነው ይሄ ተጀምሯል ብሎ በጧቱ ለምን ይሄን ነገር ማድረግ አይችልም ነበር ወይ? ነግራለሁ። መንግስት ማለት ሂውጅ ነው፣ በጣም ሂውጅ ነው። ምጥጥ መንግስት ማስተዳደር የማይችሉ ሰዎች መንግስት እናስተዳደር ይላል። ልምድ የሌላቸው መንግስት በመንግስት ውስጥ የእርጎ ዝንቦች አሉ። በመንግስት ውስጥ እንዳሉ ያውቃል እኮ መንግስት ያውቃል። መሰናክል የሚፈጥሩ ያውቃል። ሚኒስትሮች አሉ፣ ምናምኖች አሉ። እነዚህ ውስጥ የተሰገሰጉ ነገሮችን የሚያወሳስቡ ቅድም ለምሳሌ እንዳልኩት ወደ ባህር ዳር ወደ ሐዋሳ ስትሄድ እዚህ ጋር መንገድ አለ ችግር አለ እንዳትሉ ልዩ ተሰብረዋል ተሰንጥቋል ምናምን ሲባል ክርክር ይነሳል። ማይድ አለብን ፈለገ ነገር ሁሉ ነው። ረጅም አጭር መንገድ ከመሄድ ረጅም መንገድ ዞረን በሰላም እንግባ ይላል። ይሄ ሙጉት ለአደጋም ሊጋለጥ ይችላል ሊመለስ ይችላል። የሐኪሞቹን ጥያቄ ቆርጦ ቀጥሎቹ ሲጠልፉ እኮ ከመንግስትም ቤት ውስጥ ያሉት ናቸው። ብልጽግና የምትላቸው እኮ በብልግናም ጭምር የተጠቀጠቀ ነው። ምክንያቱም ትላንት የመጣ ነው። አሁን ዛሬ ብልጽግና ውስጥ የሚሰራው ወጣት በሙሉ በጣም የሚያሳዝን ነገር ጃዋር 40 አመቱ መግባቱ ነው። ከወጣትነት እድሜ እየወጣ ነው። እና አብይን ልጆች ይችላል ምን አይነት አቅል እንዳላት አቅም አቋም ታላቅን ማክበር አለብን።
አርሲ አርሶሚ ይላል በቃ አርሲ ውስጥ ያለ አርሲ ባሌ ሲኮመንዶ የሚባል ነገር የተለየ ከኦሮሞ ካልቸር አለ እኔ ኢትዮጵያ ኦሮሞ አርሲ ነኝ የገባህልኝ አርሲ ኦሮሞ አይደለም አርሲ ከኦሮሞ አትቀድም ኢትዮጵያ ኦሮሞ ደግሞ ከኢትዮጵያ አትቀድም ይሄ ግርንግት መንገድ የሚሄደውን የሚያከብር አርሲ ማህበረሰብ ውስጥ ያደገ ሰው ገብቷል እንዴ ይሄን ሲያደርግ ሲቀላቀል መንግስት በዚህ ይቸገራል ይሄ ሞኖ መንግስት ስንፍና ይታይበታል ስተት ይታይበታል ጥፋት ይታይበታል ፖለቲካዊ ግለትና ፖለቲካዊ ስሜት ወደ እርምጃ ይወስዳል ፖለቲካ ማለት ዝም ብሎ ነጠላ ነገር አይደለም ፖለቲካ ኢኮኖሚ ማህበር ውስብስብ ነገር ስለዚህ መንግስት አንተ እንዳልከው አስቀድሞ መከላከል ይጠበቅበት ነበር አሁንም ኢዜማ ሰሞኑን ያወጣው አንድ መግለጫ አለ ተምሩ መግለጫ ነው አብሮ ነው የራሱ ፓርቲ ያለው ቆርጦ ቀጥሎች እንደሚሉት ብራኑ ነጋ በኢትዮጵያ ውስጥ ካሉ ትሮንት ፖለቲከኞች ከቆርጦ ቀጥሎች ፖለቲካ ሳይንቲስት ከሚባሉት አንዱ ግንቦት መሳይ እሱን ያስተማረን ይያሉ አሁን ደግሞ እሱ ብልጽግና ይሉታል የራሱን ፓርቲ ይዞ መንግስትን በሚገባ ቋንቋ በጨዋ ቋንቋ እየተቸ ነው እያረመ ነው ምክር እየሰጠ ነው ኢዜማ ማስጠንቀቅ ምንድነው ይሄ ላድርጉ አንድ ኮሚቴ ዋቀር ከሁሉም የተውጣጣ ጤና ባለሙያዎች ይሄ ኮሚቴ ችግሮቹን ፓብሊክ ጋር የመንግስትን እቅድ ለህዝብ ይግለጽ ለጤና ባለሙያዎች ይግለጽ ሐኪሞች ማብታቸውን ሲጠይቁ የእናት መብት የታማሚ እናት መብት የነፍሰ ጡር መብት የህፃን መብት ያዋላጅ ምን መብት ድፍን 80 ከመቶ ኢትዮጵያ ገበሬ ከፈጣሪ ቀጥሎ ሐኪም ነው የሚለው ማብት እንዴት ይዘነጋሉ they have to die for people ለህዝቡ ጥያቄን ፐብሊክ አረጉ ለመንግስትም ገለጹ ስራውን እየሰሩ ጥያቄ ለአመት ይቀጥሉ ችግር የለም ስራውን ግን ማቆም የለባቸው ምክንያቱም ህይወት እኮ ነው የራስን እንጀራ ዳቦ የቤት ክራይ ጥያቄ ብለ ህይወት ታጠፋለህ እዚህ መጻፉ ላይ ይችላል እዚህኛው ላይ ተጠያቂነት አለበት አንደ በግሉ ለሚጠፋው ነገር ሪስፖንስ አለው መንግስት ደግሞ ይሄን ኃላፊነት አለ ብሎ አንደኛ ሐኪሞችም ይቀርቶ እኮ ወታደሮች ፕሪቪሌጅ አይጠይቁም አልጠየቁም ባለምንም አይጠየቅም እኮ የሥራ ክብደቱ ከፍተኛ ስለሆነ ለኔ የተለየ አድርጎ አይልም ኢጎ ነው እንደ ጤና ጣቢያ አይነቶቹ እንደ ሐኪሞቹ አይነቶቹ እኮ ዶክተር ማለት ከመንግስትም በላይ እኮ ፖላይት ናቸው የኢትዮጵያን ችግር ይረዳሉ ኢትዮጵያ ዛሬ ከመፍረስ ድና ህልውናን አስከብራለች ትላንትና ማታ አንድ ዜና ሰማ ነበር ከአፍሪካ እስካሁን ድረስ ወታደራዊ ብቃቷ 5ኛ ደረጃ ነበር 3ኛ ደርሳለች ግብጽና አንድ ሀገር ነው የምትቀርበው ኢትዮጵያ ምንድነው ይሄ የመጣንበትን ሐሳብ መከላከያችን ህወሓት 83 በተና ፈረሰ ዳግም የህወሓት መከላከያ ኢትዮጵያ መከላከያ ሲሆን የህወሓት መከላከያ በኢትዮጵያ መከላከያ ስም የተደራጀው ሰሜን ክፍለ ጦርን 80 ከመቶ አደቀቀ ፈጩ ከዛ ተነስቶ አገግሞ ዛሬ የትኛውም የውስጥ ባንዳ የውስጥ ባዳ ቅንብሩ በማይበግርበት ቦታ እያንዳንዱ ሰው ተመዝገን ብሎ እግሩ ተጎዳ ሰው የሚያነክሰው እንደተሰበረ ነው አይደል ሁለት ግድ ደግሞ ከሌለ በውርቸር ይሄዳል አይደል በመናምን ይሄዳል አገሪቷን ህልውና አላረጋገጥንም ጥያቄያቸው የምንነቀፍ አይደለም ነገር ግን ኢትዮጵያን እናስቀድም ኢትዮጵያን እናሻግር ሌላ አሳዛኝ ነገር እንደው ሰው ጭካኔ እኮ ጀዋርና ቡድኑ የጫካ ቤተ መንግስት ይሸጣል የጫካ ቤተ መንግስት እኮ እንደምንልክና እንዳጼ ለስላሴ ብሔራዊ ቤተ መንግስት ለብቻ ተሰራ አይደለም ስማርት ሲቲ ከተማ እኮ ነው አቅም ያላቸው ዜጎች የሚኖሩበት ኢትዮጵያን የሚያኮራ የአብይ ደግሞ የቀጣው ጠቅላይ ሚኒስትር ቤተ መንግስት ብቻ አይደለም ትልቅ ከተማ ነው አንተ ሄዳይተህ ይሆናል ለለጃ ላየው በሲል እንዳየውት ቤተ መንግስት አይደለም ቤተ መንግስት ማለት እኮ የሚልክን እንትን አይታለ ጠባብ ያለች 40 ምናምን ሄክታር የታችኛው ብሔራዊ ይሄ አይደለም ይሸጥ የሚልኩ ተሸጦ ምን እንዲሆን ፍላጎቱ ሐሳቡ ምንድነው ጠቅላይ ሚኒስትሩ ብለውና በተራቲም የሚታወቀው ገበሬ በየአመቱ በዝናብ አይደለም ዘራው ይጥራታል የዘር ይጥራታል እንደነገርኩ ለዘር አስቀምጣል ለምን አስቀምጣል ግንቦት ሲደርስ ዘር ይጥራት ይመጣል ቀለብ ያንሳል አንድ ኩንታል ስንዴ አንድ ኩንታል በቆሎ አንድ ኩንታል ጤፍ አንድ ኩንታል ሽምብራ ለዘር አስቀምጠዋል ባልና ሚስት ክርክር ገጥማል በእያንዳንዱ ገበሬ ቤት እንብራ እንዝራ ነው ማለት አስታይ ቤተሰብ ቆሎ በልተን ቀበታችን ጠበርቃለን እንዝራ አንድ ኩንታል ስንዴ ዛንድሮ ከዘራ 20-30 እናገኛለን
ክረምቱን ጎመን ራፉ ነው የሚባለው በኦሮሞኛ የሆነ አሸር በሸር እየበሉ ቀበቶ እየታጠቁ ልጆቻቸውን አስቸግረው በሚቀጥለው ዓመት አመርታሉ ቤተ መንግስት ይሸጥ የጫካ ቤተ መንግስት ይሸጣል እኮ ነገ ህዳሴ ይሸጥ ነው ብሎ ጃዋር ነው ቡድኑ እንዴት አይነት ተአምር አገር ኢትዮጵያ ትሸጥ ምክንያቱም ይሄን የምለው እሱ ማንነሻው ኢትዮጵያ ማፍረስ ነው መለስን እግዚአብሔር 2004 ባውስጥ እውነቴን ነው ማለት ኢትዮጵያይኔ እንደ ጎርባቾቭ ተበታትናለች ምክንያቱም አብዲሌ ወጥሮ ሶማሌን ያዛው ከመለስ ተቀበለው ቃል ነው ጀነራሎቹም ከመለስ ተቀበሉት ቃል ነው ፈጣሪ ደግሞ የራሱን ሰው የላከና አብዲሌንም ሽክም ህዋትንም ሽክም ህዋትን ከኢትዮጵያ ህዝብ ጋር አቤታ ከዘረኞች በቀር ኦነግ ኦፌኮ ለምን ዛውስቲ ልክ እንዳለ አይገርምም ለሁላችን የምትሆን ኢትዮጵያ ብሎ እኔንም ሰፊ ኢትዮጵያን ሲያታልል የነበሩ ኦፌኮ መሪዎች ወያኔ ስትመታ ስትደመሰስ ከመላ ኢትዮጵያ ተጠራርጋ ወደ ደደቢት በራው ወደ መቀሌ ስትገባ የኦፌኮ አመራሮች በሙሉ ወይ አንዋር መስጊድ ወይ ስላሴ ቤተክርስቲያን ይመስል መቀሌ ከተሙ በየሳምንት ፌደራሊስቶች እነዚህ ፌደራሊስቱም ትንሽ ጉት አሉና ምን ሆኑ ተመለሱ ኢትዮጵያ ልትጠቃ ስትል ዘመቱ አሉ ፈይሰል ለሳቋት ለቱ ዘመተ እኮ ጠመንጃ ይዟል ጃዋር ባይታሰር መቀሌ ገብቶ ኢትዮጵያ ነው ጋር ነበር ወይ ግብጽ ነው ጋር ነው ስለዚህ እኔ መንግስት ማድረግ ያለባቸው በርካታ ነገሮች ይቀሩታል በሶስት ምክንያት መንግስት ስለሆነ ሁሉ ስለማዳር በመንግስት ውስጥ የሻኔ የፋኖ የነጃዋሮች ስል የዘረኞች ዛሬም ኢትዮጵያን ለማፍረስ ተማይተኙ መስከረም 2018 ህዳሴ ይመረቃል እየተባለ ነው ጭንቅላታቸው ፈርሷል እኮ ነጃዋር ለህዳሴ ተቆረቆርኩላል ለህዳሴ የሚቆረቆር ሰው ኦሮሞ ፈርስት ይላል ተማነሽው ኦሮሞ ፈርስት ካኩ አፍርሳለ ስለዚህ ምንድነው መንግስት ልክ ጤና ባለሙያዎቹ ጥያቄ ሲያስቡ ፈጥኖ ያለውን አንተ ያልከው ፕሮግራም ዘርግቶ ለጤና ባለሙያዎቹም ለህዝቡም ለሚዲያዎቹም ገልጸው እውነቱ ይሄ ነው እንመልሳለን ጊዜ ሲጡ አገሪቷ ካጥቃ ከመፍረስ ተረፈች እንጂ አልተሻገረችም ያለን ጋዝና ይሄ ነው እንን ካዝና እንብላ እንዝራው ኮሎኔል መንግስቱ ሳይድ ባሬ ወረረን ጊዜ ያለ ሌላ ኃይሉን እኮ ነው ጠርጎ ይዘመተው ከራሱ በላይ ህዝብ ህዋትን ለማሸነፍ ከህዋት ኋላ ያለውን ምዕራባውያን ለማሸነፍ የኢትዮጵያ ባለሀብቶች እኮ ገንዘባቸውን አፍሷል እና ኃይሌ ገብረስላሴ እኮ ዘምቷል ስንት ብርቅና ድንቅ ልጆች በዚህ መንግስት ውስጥ ነው ባለፉት መንግስታት የወንድ ቁና የሆኑ በርካታ ኢትዮጵያኖች አሉ የወንድ ቁና ማለት አገር ስትጠቃ ፊቱን የሚሰጥ ማለት ጠቅላይ ሚኒስትር ሳወክሎ ጠመንጃ ይዞ ወደ ጦር ሜዳ ከመሄድበት ዘመን አልፈን ዛሬ ተመስገን ነው ደሞዝ ጨምሩልን ማለት ተመስገን እኮ ስለዚህ እኔ ምንድነው መንግስት ለጤና ባለሙያዎች ሆነ ለሌሎችም ያለውን እቅድ መግለጽ አለበት ተገቢ ነው መዘግየት የለበትም ግን ምንድነው እርጎ ውስጥ ዝንቦች ሲገቡ ያን እርጎ አንዳንዶቹ በሃይማኖት ምክንያት ከውስጥ አውጥተው ይጠጣሉ ሌላው ይደፋል ሲጠለፍ የጤና ባለሙያዎቹ አጀንዳ ጃዋር ምንድነው የኔ ስራ አለ በቃ አንድ ጥያቄ ሲነሳ መግባት ነው አለ እርጎ ዝም በሚለው እኮ ለዚህ ነው ጤና ጣቢያ አነሳ ሄጄ መረበሽ አለብኝ ወጣት ተነሳ መረበሽ አለብኝ ይሄ ፖለቲካ ዓላማ አይደለም ስለዚህ ምንድነው የጤና ባለሙያዎቹ ቆርጦ ቀጥሎቹ ዘረኞቹ አሁን የጤና ጥበቃን ጥያቄ የሚያንበለብሉ ዘረኞች አክቲቪስቶች ነን ጋዜጠኞች ነን ፖለቲከኞች ነን ለጤና ጥበቃ አይደለም ለስልጣን ነው ስልጣን ይዞ አንድ ኢትዮጵያን ለማፍረስ ሁለተኛው ጥቅም ለማግኘት ስለዚህ ጥያቄያቸውን መመለስ አለባቸው የጤና ባለሙያዎች አሳውቋል በቂ አንስተናል ጥያቄ ያኔ ነው የነጃዋር እጅ ምቆረጠው ያኔ ነው ነጃዋር እጅ ምቆረጠው ያኔ ነው ምላሳቸው የሚሰበሰበው ለምሳሌ ጤና ባለሙያዎች እኛ ጠየቅነው ጥያቄ ይጋኝ ነው ነገር ግን ቆርጦ ቀጥሎ ስለገቡ ጥያቄያችን ለጊዜ አዘገን ይሄንን ነው የምትጠብቀው ለምን እነዚህ ሰዎች የቻይና ህዝብ የዛሬ 50 አመት ደሃ ህዝብ ነበር ረሃብተኛ 30 ሚሊዮን ህዝብ የሚላስ የሚቀመሳ መላ ቻይና ምግብ በቃ ሐኪሞች ጫማ አውልቆ እኮ ነው ጫማ ቀቅሎ ይበሉ ነበር ቆዳ ጫማ በሙሉ ተቀቅሎ ይበላ ነበር በቻይና ላስቲኮች የተፈለሰፉት በዛ ነው ኮንጎ ምናምን ስለሚበሉ ሐኪም ባዶ እግሩን ነው የሚያክመው ዶክተሮች ያቃሉ ከኔ በላይ ጎግል አድርጎ ማት ይችላሉ አስተማሪው ባዶ እግራቸውን ነው የሚያስተምሩ ለምን ቻይናን ለማዳን ጠቅላይ ሚኒስትሩ የሚለው ለሰላም ስንል የማንከፍለው ነገር የለም ነክንፈዳኛን ይለቃል ለሰላም ሲባል ነቦስባትን ይለቃል ሰላም ሲባል ጃዋርንም ለቃቀቁ
ጃዋር እኮ በብዙ መልኩ ምንድነው ተጠያቂነት ስትገኝ አይደለም የአንድ ወንጀል ትልቁ ወንጀለኛ ማስተርማይንድ ነው ኢትዮጵያስ ባለፉት 7 ዓመታት ተከበኩ ካለበት ጀምሮ ከሻሸመኔ ልጅ ጀምሮ ያጫሉን እንትናለበት ጊዜ ጀምሮ ያጫሉን አስከሬን መነገጃ ማድረግ የተሞከረበት ጊዜ አስከሬን የእናት አባት የቤተሰብ ኃላፊነት አጋቦም መንግስት አጋቦም ፓርቲ ጃዋር ሰራውን ኢትዮጵያ ህዝብ ያውቃል ታሪክ ያውቃል ወዳጁን አጨና ነፍሱን እግዚአብሔር ማርና የቀረውን ፈጣሪና አባት ያንጀግና መካሪ ጠፍቶ ጭራሽ ወደ ገደል እሱን መጋረጃ አርጎ ባስከሬን ተጫወተ ሁሉ ወንጀል የሚያስጠይቀውን ኮለቀቀው ገራሙ መንግስት ነው የሚለው ገራምነቱ ደግ ነው ነገር ግን ሊለቀቁ የማይችሉ ፖለቲከኞች ሰይጣኖች እድሜ ልክ ተፈጥሮ እድላቸው እስር ቤት መሆን አለባቸው እስክንድር ነጋ ቶፕ ጋዜጠኛ ነው ታውቋል ዛሬ ከዚህ ከተሽመነመነ ከሻበረቀች አዲስ አበባ ወጥቶ ከዝንጀሮ ጋር ገደል ለገደል ይዞ ክብር ነው አዋቂነት ነው የሚገለው ደግሞ የአማራን እናት አባት ወንድም ነው የሽጥላህን ግርማ የሽጥላን አስበው መሰሎቹ አምባቸውን አስባቸው ስለዚህ በየአገሮቹ እድሜ ልካቸው ምንድነው ኢጣኮ ከባቸው ቅልንጦ የሆኑ ሰዎች አሉ አብይ እነዚህን ሰዎች እዛ መክተት አለባቸው በተለይ እድሜያቸው ገና ያለ እና ቦስባት ለፈጣሪም ብለ ተለቃለ ቢጮህ ዋጋ የለው በዚህ ወጣት ሆኖ የሚበጠብጡት ማቆይ ስለዚህ መንግስት አክቲቭሊ ቀድሞ ፕሮብሌም ለዚህ መግለጽ አለበት ፕሮግራም ሁለተኛ ደግሞ አስተማር ሁላችንም ኢትዮጵያውን ምን ላናስን የኑሮ ውድነቱ ሁሉንም ወገባ ጉብቷል ግን ለምንድነው መንግስት ይሄን እየቻለ ግንባታ የሚያቀር አዲስ አበባ የደቡብ አፍሪካ ፕሬዝዳንት መጥቶኮ ወደ አገሩ ተመልሰው ሄዱ ከአዲስ አበባ ከተማ ተማሩ እነዚህ መሐንዲሶች የተገቡ እስከዛሬ አዲስ አበባ እንዲስታ ማብላጭላጭ አይደለም ፓሪስን ለንደንን ሮምን ቤጂንግን ቶኪዮን ለምንድነው ህዝብ የሚያደርገው ማብላጭላጭ አይደለም ኢንፍራስትራክቸር ነው አዲስ አበባ ዛሬ ምታየው ነገር ሌላ ቀርቶ ግብጾችንም ቢሆን ማስደሰት አለበት ዛሬ መለስ ዜናዊ በህይወቱ ከሰራቸው ሁለት ጥሩ ነገር አንዱም የአፍሪካ አንድነት ድርጅት ጽፈት ቤቱ ከዚህ ነሳስባ የተከላከለው አንዱ እሱ ይጠቀስለታል ያን ሌላው ጨክነው የታላቁ ህዳሴ ግድብን መሰረት ድንጋይ ማስቀመጣቸው እነዚህ ሶስቱ መለስን የሚያስመሰግኑ ናቸው ሁለተኛ ህዳሴን ስታነሳ አብይ እኮ ጀምሮ ያልጨረሰው ከመኖሩም በላይ መለስ ዜናዊ የጀመረው መልካም ስራ ህዳሴን ከግብ አድርሷል ቆርጦ ቀጥሎቹ ምንድነው ጀምሮ ከግብ ያደረሱት አንድም አይጠቀስም ስለዚህ ለተቀማይ ሰማይ ቅርብ ነው እነሱም እኮ እንደ በፊናቸው ያደረጉት ነገር አለ እውነት በታሪክ ስለሚመዘገብ እርሶ የጎዝም ያሏቸው የቆርጦ ቀጥሎች ያሏቸው ጀምሮ የፈጸሙት ነገር አለ የንጹሃን ደም መፍሰስ መጨረሻው ሞት ስለዚህ እዚህ እኔ አሁን ትልቁ ስጋቴ እንደ አንድ ኢትዮጵያዊ አንድ ጊዜ በጋዜጠኝነት ህይወቴ ምን ነገር ሊያስከትል ይችላልና ማልፋቸው ነገሮች አሉ አቶ ወንድሙ ተቸግረዋል እርዷቸው የሚለው ነገር ብናገር የርሶ የግለሰባዊ ግላዊ ክብር አለ የደበቁት ሀብት ሊኖር ይችላል ሌሎች ሰዎች የሚያቁቦት ቤተሰቦቹ እንዴት እኛ ያያለን አደባባይ ወጣ ሊባል እነዚህ ነገሮች ሳላመዛዝን ብዬ ማልፍበትና እርሶ በችግር እንዲጎዱ የሚያጋጥመኝ አጋጣሚ አለ እዚህ አዲስ አበባ ውስጥ ያለ የጤና ባለሙያ ስራ ላቁም ብሎ ሲያቆም ጎንደር ላይ ቤተሰብ ይኖረዋል ወሊሶ ላይ ቤተሰብ ይኖረዋል እዛም ያለ ጤና ባለሙያ ስራ ካቆመ ኢየሱስ ቤተሰቦች አይጎዱም ወይ ስለዚህ አንድ በፖለቲከኞቹ ሴራ ስለሆነ ይሄ የፖለቲከኞቹ ድምር ውጤት ስለሆነ ጤና ባለሙያዎቹ ጥያቄያቸው መሰረታዊና አግባብ የሆነ ጥያቄ መሆኑን ተማምነናል ከህግም ከሰባዊነትም አንፃር እሱን ማስቀጠልና ግን የፖለቲከኞቹ መጫወቻ ላለመሆን ፖለቲከኞቹን ማግለል ወይም ደግሞ ስም እየጠሩ ምን ነገሌም ዞር በሉ አይመለከታችሁ በተአምር ለጤና ባለሙያ አይደለም ለነበረበት ኦፌኮ እንኳን አንድ ተራ አባል መብታ ያገባውም ጃዋር ዛሬ መናገር ስላለብኝ ነው ምክንያቱም ተሸክመን መጣና ገደብ አለፈና ትንሽ
ሌሎች ሰዎች ሌላም አድማም ቢጠራ ፍላጎትም ነበር ከታክሲ ጋርም በተገናኘ ሁሉ ጫናው እንዲበዛ የሚደረጉ የድምር ውጤቶች ናቸው። እነዚህ የድምር ውጤቶች የንጹሃን እንደሚያፈሳሉ፣ ንጹሃን ከስራ ያፈናቅላሉ። ጃዋር የአንድን ጤና ባለሙያ የዕለት ጉርስ ለሸፍን ልጁን ትምህርት ቤት ላይ ከፍልለት፣ ግን የጤና ባለሙያዎቹ እንዴት እያደረጓቸው የሚጽፋቸው ነገሮች ሰሞኑን ትንሽ ከባድ ስለሆኑና የጤና ባለሙያው እዚህ ሆኖ እናቁም ተብሎ ሲባል አንደኛ ሲመረቅ የገባበትን ይሄ ፕሮግራጠስ መሐላ መካድ ነው፣ ማፍረስ ይሆናል። ሁለተኛ ከፈጣሪ በታች ማን አለን እኛ? በሰላምና ጸጥታ መከላከያና ፖሊስ አባላት የጸጥታ ኃይሉን እንላለን፣ ቤታችን እንዳይቆረቆር በራችን እንዳይሰበር። በስጋችንና በስጋችን ደህንነት ደግሞ የምንመካው በጤንነት ረገድ ባለሙያውን ነው። እና አንዳንድ ጊዜ የሚያስፈራል የሚወራው ነገር። እነዚህ ሰዎች ናቸው የሚጽፉላችሁ። ጤና ባለሙያው ጨክኖ ይሄን አያደርግም። ሰርጀሪ ሰርቶ የሚያድን ባለሙያ ጨክኖ መጥፎ ነገር አያደርግም፣ ጨክኖም መጥፎ ነገርም አይጽፍም። የሚጽፉት እነዚህ ሰዎች እንደሆኑ ደግሞ ግንዛቤው አለኝ። ግን እዚህ ሆኖ እና አቁሙ ተብሎ ሲቆም እዚህ ያለው የጤና ባለሙያ አክስቱ እኮ አምቦ አለች፣ አጎቱ ልጅ ደግሞ ነቀምት አይደለ ለስራ ሄዶ ስኳር አለበት። የስኳር መድኃኒት አጥቶ እሱ ነገር የሳል ይቀበል ነው። የሞተው ባልሽ የገደለው ወንድምሽ ሐዘንሽ ቅጣጣ ከቤትሽ ማልወጣ የሚባል ኢትዮጵያ አባባል አለና ምናልባት ሐዘንን መጥራት አይሆንም ወይ? አንድ በእነሱ በኩል። ሁለተኛውና ዋናው ነገር ማዝነው ወይም ደግሞ ሞቅሰው መንግስት ነው። ለምሳሌ ጤና ሚኒስትር አለው፣ 2 ሚኒስትር ዴኤታዎች አሉት፣ እንደየዘርፉ ደግሞ የመምሪያ ኃላፊዎች አሉ። በ2018 በጀት ዓመት ሊከናወን የሚችለውን የጤና ሚኒስቴር የጤና ባለሙያዎችን የተመለከተ ሲንከባለሉ የመጡ ጥያቄዎችን ሊመልስ የሚችል መመሪያ ተግባራዊ እንደሚሆን ያውቁታል። ጤና ባለሙያዎች አድማ ሊያረጉ ነው፣ እንደዚህ ሊያረጉ ነው፣ ጥያቄ ሊያቀርቡ ነው የሚባለው ጭምጭምታው ውስጥ ለውስጥ ሲወራ ያቃሉ። እነዚህ የሥራ ኃላፊዎች ቀድሞ ለምን ይሄን ነገር ማስረዳት አልቻሉም? ጋዜጠኞቻችን ብዙ ሰዎች ጋር ተደራሽ ሆኑ፣ ቴሌቪዥንም ራዲዮንም ለእንደዚህ አይነት ነገር አልታደልንም። እንደ አገር መንግስት ሲያወራ መንግስት ያወራውን ብቻ መከተል፣ ተቃዋሚዎች ሲወገዙ ተቃዋሚዎች ያሉትን ብቻ ማውገዝ ነው እንጂ እንዲህ አይነት ነገር ሊከተል ይችላል፣ እንዲህ አድርገን ቀድመን እንስራ የሚል የተጨበጠ ውሸትን በመውሰድ አያስፈልግም። ይሄው እኮ ህጉ በነጋሪት ጋዜጣ ታትሞ ተግባራዊ የሆነው ህግ ይኸውና ብሎ ያንን ነገር ማስረዳት፣ ማስተማር፣ ግንዛቤ ማስጨበጥ ሲቻል የሚዲያዎቹም ችግር ነው። ሲደመር የሚኒስቴር መስሪያ ቤት ውስጥ ያሉ ሰዎችም ኃላፊነትን አለመወጣት አድርጌ ያስባለሁና የመንግስት መዋቅር ኃላፊነቱን ስላልተወጣም እነዚህ ነገሮች የጦዙ ፖለቲከኞች እንዲጠቀሙበት እድል ሰጥቷል ብዬ መንግስትን ወቅሳለሁ። ተሳስቼ ከሆነ ያርሙኛል። ሁለቱን አገናኙና መልሱ። በጣም ትክክለኛ ሂስ ነው ያቀረብከው። ይሄ ነው የአንድ ጋዜጠኝነት ሚዲያ ማለት አራተኛ መንግስት የሚባለው በጨዋ ቋንቋ በቤቢ ላንጉጅ ይሉታል ፈረንጆች። ሀምብል በሆነ ቋንቋ መንግስት 1 2 3 ይልክ አይደለም። አሁን አንተ እንዳልከው በጤና ባለሙያዎች የተነሳው ጥያቄ የሁሉም ኢትዮጵያውያን የመንግስት ሰራተኞች ጥያቄ ነው። ህይወት የሚሰጥ ወታደር ጥያቄ ነው። እሱ ጦር ሜዳ ነው ያለው፣ ደሙን ህይወቱን አካሉን ሰጥ። እዚህ ተማሪው ቁርስ አይጠግብም፣ ምሳ አይጠግብም። እግዚአብሔር የተመሰገነ ይሁን። ባለፈው ጊዜ 5 ሚሊዮን ተማሪዎችን መንግስት እየመገበ ነው አሉ። ቁርስና ምሳ እኮ ተመስገን ነው። 5 ሚሊዮን የኤርትራ ህዝብን እኮ ወይ ደግሞ የጅቡቲ ህዝብ አንድ ላይ እየቀለበ ነው። ይሄ እንደተጠበቀ ሆኖ በተለይ በገጠር ያለው ወታደር ልጅ ይሄ ነው። ሁለተኛ ቅድም እንዳልኩት እኮ ሐኪም እንትን እኮ ከሁሉም ኢትዮጵያዊ ዜጋ ለኢትዮጵያ ተቆርቋሪ ነው። አንተ እንዳልከው አንድ ሐኪም ስራ ሲያቆም እኮ በአንድ ኢትዮጵያዊ ዜጋ ላይ የሞት ፍርድ እንደፈረደ ነው የሚቆጠረው። የፍትሐ ብሔር ህግ ቅድም የተጠቀስኩት ተቀምጧል። ቃለ መሐላው ማፍረስ የለበትም። እኔ መምሮኜ ሲቀጠር 1973 ሐምሌ 1 ቀን ቃለ መሐላ ሰጠው። ፓርላማ ሲገባ ቃለ መሐላ ሰጠው። አሁን ጥብቅና ሲገባ ቃለ መሐላ ሰጠው። ይሄ ቃለ መሐላ ይከብዳል። ዳኛ ቃለ መሐላ ይሰጣል፣ ሐኪም ቃለ መሐላ ይሰጣል፣ ዶክተር ቃለ መሐላ ይሰጣል። እነዚህ ሐኪሞቻችን ስንት ጊዜ ነው ቃለ መሐላ ይሰጡት? ነርስ ሲሆኑ ቃለ መሐላ ነው፣ ድሬሰር ሲሆኑ፣ ዶክተር ሲሆኑ፣ ማስተር ማለት ነገር። ይሄን ኃላፊነት ተቀብሎ እንዲሄዱ መንግስት ቅድም እንዳልኩት ወደ አዋሳ ወደ ባህር ዳር ስንል መንገድ ላይ ችግር ቢገጠም ተሳፋሪ ይከራከራል። የበለጠ ይሁን እንድላል
በጣም ይንሂድ የሚለው ካስቸገረ አይ እኛ እንመለስ ብሎ የሚመለሱት መለሳሉ የሄዱት ይጠፋሉ ድልድዩ ተሰብሯል እየተባለ ሞክሩ ይላል ሾፌሩ ሞክራል ሐኪሞቹ ያነሱትን ጥያቄ መንግስት አስቀድሞ ለእናንተ ጥያቄ ኢንሹራንስ ዋስትና ለመምራኖች ሆነ መደረጋል ይሄ ቤት ያገኙና ትራንስፖርት መጠቀም ዶክተር ብራኑ ለመምራኖች ባንክ ብድር እንዲሰጥ እንደዛ አይነት ነገር ለጤና ጥበቃም ያዘጋጀ ነው ይሄንን ለህዝቡም ለጤና ባለሙያዎችን በመግለጽ ሁለተኛ ደግሞ ጥያቄያቸው ሲጠለፍ እያዩ የእርጎ ዝንቦቹ ሲገቡ ሐኪሞች ከዳር እስከ ዳር ዶክተሮች ከዳር እስከ ዳር ኖ ወይ አቁሙልን እናንተ አይመለከትንም ብሎ ብቻ አይደል ማቆም ለዚህን ሰዎች እጃቸው መቁረጥ ምላሳቸው መቁረጥ እኛ ጥያቄ አንስተናል ለምን ሰርጎ ገቦች ጣልቃ ገቦች ሌላ ተልእኮ ያላቸው ሰዎች ስለገቡ ይሄን ጊዜ ህዝቡ ምን ይላል ኖ እነዚህ ሰዎች ሌላ እነዚህ ቅድም ያልናቸው መንግስት ጤና ጣቢያ ጤና ሚኒስቴር የመሳሰሉት መዋቅሮች ተክቶ መስራት አለባቸው አልሰሩም ልክ ነው ቀደምት የዶክተር ደረጀ የሰጠው መግለጫ ዘጋየ እንጂ ጥሩ ነው አሁን ዘጋየ እንጂ ጥሩ ነው ግን ለምሳሌ አሁን ምንድነው እኮ ለምጣዱ ሲባል አይቶ ይላፍ ማለት እኮ በየትኛውም ዓለም ህክምና እንዳታገኙ እንከለክላለን ማለት ይችላል መንግስት ግን መባል አልነበረበት አግኝተኛ ኢሪቴት አረጋ ይችላል ማብታለው እሱም ቢሶስ መጣ ዶክተር ገሌ ብሎ እንትን መከልከል ይችላል ግልጽ ነኝ እኔ ፈቃድ መንጠቅ እሳቸው ላልተመለሱ ሰዎች እኛ እየሰራን ነው የተጀመሩ ጅምሮች አሉ አሁንም እንሰራለን ጥያቄዎቻችሁ ይመለሳሉ ይሄንን ማለማድረግና ወደ ስራ ለመመለስ ግን እንዲህ አይነት እርምጃዎችን እንወስዳለን እነዚህ ነገሮች ጥያቄዎቹን ጤና ባለሙያዎችን የሚያስቆጡ ሰው ነው የሚያርጉ እኛ ጤና ጥበቃ መንግስት ስራ አልሰራም በሚሉ ሐኪሞች ላይ ዶክተሮች ላይ የሚወስዳቸው እርምጃዎች አሉ እናንተም ታውቃላችሁ እዛ እርምጃ ውስጥ አንገባም አሁን እባካችሁ አባቶቻችሁ እናቶቻችሁ ሐኪሞች ስላልሆኑ በአንድ ተቋም ውስጥ አንድ ሰራተኛ የሚተዳደርበት አስተዳደራዊ መመሪያዎች አሉ እሱ እንደዛ ብሎ እንደዛ ተብሎ ቢታለፍ ኖሮ ቢታለፈ አመሰለ ለአይጡ ሲባል ለምጣዱ ይባል የሚባለው ምንድነው ፐብሊክ ይሄ ምንድነው ሪሌሽኖች ቋንቋቸው አግባቢ ትርክት የጋራ ትርክት ፈጣሪ የጋራ አሰባሳቢ የተቆጣውን የሚያበርድ ባንጻሩ ደግሞ ቆርጦ ቀጥሎቹ ምላሳቸው እጃቸው እንዲቆረጥ መንገር አለባቸው እናንተን ጥያቄ እንዳንመልስ ቆርጦ ቀጥል ገብቶበታል ታክሲዎቹን ተነሱ ይላሉ ሐኪሞቹን ተነሱ ይላሉ ገበሬዎቹን ማዳበሪያ አጣችሁ ተነሱ ይላሉ እንኳን ማዳበሪያ ለገበሬ ሊያደርስ እኮ የኦኤምኤንን ገንዘብ ሰብስበው የቀረጠፉ ሰዎች አልጸጸትም ብሎ 1000 ጸጸት አለበትም በነፍስ ጉዳይ ሊያስጠይቅ የሚችለውን ጥፋት ገራሞ መንግስትም ትቶ የኢትዮጵያ ህዝብም ትቶ ካቂሙ በላይ የቀሩ አባት ነው የቀሩ አባት ፈራጣሪዎቹ ነገር አለ አይደል ምናልባት እኮ እሱ ከፍትፍቱ ፊቱ የሚባል ነገር አለ አይደለም ያን ሁሉ ገጾችን ገልጦ ከማየት በፍለፊቱ በመግቢያው ላይ በጉልህ በተጻፈው ላይ አልጸጸትም ያለው እሱ ከምንም ነገር እንዳልተጸጸተ የሚያሳይ ነገር ነው ኢዲ አሚን ኮሎኔል መንግስቱ በዓለም ላይ እኮ ገዳዮች አንተ ያን ጥሩ አገላለጽ ገልጻለ እነዚህ ቆርጦ ቀጥሎች ዓላማ አላቸው ዓላማቸውን እያሳኩ በኢትዮጵያ ውስጥ ሰላም እንዳይመጣ በኢትዮጵያ መረጋጋት እንዳይመጣ ምንም ውጤት እንዳይመጣ ለማድረግ ያልፈነቀኑት ድንጋይ ነው ወደፊት ይቀጥላሉ እነዚህ ሰዎች መንግስትና ህዝብ ተናቦ መንግስትም ለህዝብ ግልጽ ህዝብም ለመንግስት ግልጽ በዓለም ላይ በኢትዮጵያ ውስጥ እኮ 3 አብዮት ተካሂዷል 1966 በጉልበት አፄ ኃይለ ሥላሴ መንግስት አፈረሰ ሰዎች ገደል 1983 ደርግን በጉልበት አባረረ ያገኘው ውጤት የለም 1997 አባይ ባንገለብጥም ህይወት ያደግን አንቀጠቀጥን ቀይዘን በቁና ያስደረገ ኢትዮጵያ የወንድ ቁና የሆኑ ልጆች ተባብሮ ያደግን መኪና ያሳጡት አዲስ አበባ ዜሮ አስገቡት ምን ዋጋ አለው ወጣና እንደ ሸምባቆ ተንከባለለ ቅንጅት ህብረት የሚባል ውስጣቸው እርስ በራሳቸው እንደ ጅብ አብሮ ይሄዱ የሚባሉ አዲስ አበባን ተረክሞ ፓርላማ ገብቶ ቢወጥሩ በእንደዛ አይነት ሁኔታ በሚቀጥሉት አመታት የተሻለ ነገር ይመጣ ነበር እሱም አይሆን ነበር ግን በጀቱን በሙሉ ህወሓት ወሰደው ከተማ አስተዳደሩን በጀት ወስዶ ፌደራል ወሰደው በሙሉ ተቋማትን ለማጋጨት
የክልል ተቋማትን አዲስ አበባ መጣ በጣም ይገበኛል እና በምን ባዶ ቤት አይሆንም አዲስ አበባን ባዶ አደረገ አይደለም እንዴ ፓርላማ ትገባና ወንበር እኮ ነው የምትፈልገው ወንበር ላይ ቁጭ ብለ ለዓለም ለኢትዮጵያ ቅንጅት አዲስ አበባን ተረክቦ በምን ባጀት ላይ ያዛል እንዲህ አይነት ቶኪዮ ውስጥ አለ በዓለም ከተሞች አንድ ፓርቲ ከተማን አሸንፎ በከተማ ባጀት ላይ የማዝ ፓርቲ አለው እርቃኑን ታስቀረዋል የጸጥታ ኃይሉስ የፌደራል አይደለም የጸጥታ ኃይሉ ተከልክሎ የአዲስ አበባ ፖሊስ በጠቅላይ ሚኒስትሩ ነው ምናምኑ ይቻላል ወንበር ይዘ ይኮን ሰላማዊ ትግል ማለት ይሄ እኮ ነው ፔይንፉል ነው ያማል ምንም የለም ምንም ላረግልህ አልቻልኩም አዲስ አበባ ማርጠኛል ምርጫዬን ተቀብዬ ድምጽን አክብሬ ገብቼ ወንበር ላይ ቁጭ ብያለሁ ወንበሩ ባዶ የማይበርድ ተቃውሞ በኢህአዴግ ላይ በአገር ውስጥ በውጭም ይነሳ ነበር እንዳይሆን የክብር ወንበር የማይሆናቸው ባርባሪዝም ሳቤጀሪ ያልኳቸው ምን ሆነ ፓርላማን ወንበር ተቃልት ተሰባሰቡ ከቃልት ያጠፋን ብሎ ከጥቂት ሰዎች በቀር በሙሉ ተሸንፈው ወጥቶ እርስ በርስ ምን ጀመሩ ተኩስ ጠመንጃ አይደል በመላት ተበታተኑ ቀሩ ለውጥ መጣ የገደልክም የዘረፍክም ከኢሃፓ እስከ ምናምን ግቡ ተባለ ከሰርቶ አደር ይሰፋ በቀር በሙሉ ግቡ ተባለ ሲገባ ከቃልት የመጣው ቤተ መንግስት ከውጪ የመጣው ቤተ መንግስት እንዴ ለማይለቅ ይለቀቃል ስርዓትና አርግ ባካችሁ ተባበሩኝ ዲሞክራሲ የለም አሁንም ዲሞክራቲክ አይደለም ብልጽግና ዲሞክራቲክ ነው ሲሰምቻ አላቀም ዲሞክራሲን እንገንባ ባካችሁ ወደ ለመን ነው አምባገነንነት አትመልሱን እየታገለ ነው ስለዚህ ምንድነው መሰለ መንግስት አንድ ችግር አለበት የመንግስት ባይሪ ነው ከዚህ መንግስት ቀጥሎ የሚመጣው መንግስት የነብይ መንግስት የእግዚአብሔር መንግስት አይደለም የነብዮች መንግስት አይደለም አንድ ጥፋት አጠፋል የጤና ጥበቃ ተጠብቃ ውስጥ አሁን ትላንትና የሰጠውት ሲሰጡ ምንድነው ህዝቡንም የሚያረጋጉ ጥያቄ ጠያቂዎች አንዳንድ ቃላቶች ያስቆጣሉ እንትኑን እንሰርዛለን ሲባል አሁን ተቆጭ ዶክተር ነው ይችላል ለምን ነው የምንሰርዘው ብልል ይችላል ስለዚህ እኔ አንተ ያልከው በሙሉ ተገቢ ነው መንግስት በውስጥ ባሉት ሴሎች የነጃዋር ሴል የነፋኖ ሴል ነሻኔ ሴል ኢትዮጵያ የምትባለው ነገር እኛን ነፈጠርን ኢትዮጵያ ዋልክ ነው የሚሉ ሰዎች እኮ ኢትዮጵያ ገለል ትግባ ብሏል ዘንድሮ የአማራ ህዝብ አይደለም ይሄናል የትግራይ ህዝብ አይደለም ይሄናል የኦሮሞ ህዝብ አይደለም ይሄናል በአማራ በትግራይ በኦሮሞም በሌሎችም ሳይወከሉ አደገ ላላጨ ያጫዱ የሚባል አደገ ማለት አይላውጣ ምንድነው ፈጣጣ ማፍር ይልንታ አይደለም ፈጣጣው ነው የኦሮሞ ተወካይ ነኝ ይላል የትኛው ኦሮሞ ክልል የወከለው አሁን ያለው መንግስት አማራ ክልል የወከለው አሁን ያለው መንግስት ትግራይም ከነሙል ምናምኑ ተወካለው ግዛይ መንግስት አለው በፕሪቶሪያ ስምምነት ፕሪቶሪያ በኢትዮጵያ መንግስት ላይ ተመሰረተ ነው ኢትዮጵያ መንግስት ካነ ችግሩ ተግባራዊ ቢሆን የተሻለ ያመጣል ስለዚህ እኔ አንተ ያቀረብከው ትችት በመንግስት ላይ እኔም በጣም ክፍተት ይታየኛል እኔ እኮ ከዚህ በፊትም ብያለሁ ብልጽግና ሲመሰርት አብይ ጃዋር የሚባል ሰው ተነሰና አለ ኦፌኮን እየለቀቀ አይደለም ኦፌኮን ለማልቀቅ እያኮበኮብኩ ነው ምን ማለታችሁ ነው አልኩ ምን አገባው እንኳን ብልጽግና ቢመሰርት ፍልፊት ካልክሉት ኦፌኮች ይሄ ሰውዬ በሰው ቤት ገብቶ ያስፈተፈተ በሌላ በኩል ደግሞ አርሲ ባሌ ሐረርጌ ሰሜን ሸዋ 2011 ጃዋር በዓለም ላይ ታወቀ ፕሮፌሰሩን በዓለም ላይ ታወቁ ናቸው የኢትዮጵያ ህዝብ ያውቃል ከህዝብ እንታወቃለን ብሎ ሄዶ ያካሄዱት ቅስቀሳ ዘረኝነት ነበር ጫዋ የአርሲ የባሌ ሲኮመንዶ ሐረር ሰሜን ሸዋ ይሄን ቤተክርስቲያን ከዛሬ ጀምሮ ዶክተር ብራኑ አይገባም ማለት እኮ ከኦሮሞ ሃይማኖት አባቶች በቀር አይገባም ቄሶቹንና የሆኑ እንትኖቹን ሲይዞ ይሄ ሁሉ ወንጀል ሲሉ የመጨረሻ ያገባደድኩኝም ስለሆነ እንዲያያይዙልኝ ነው ገጾቹ እነዚህ ማህበራዊ ትስስር ገጾቹን የእውነተኛነት አንዳንድ ጊዜ እርሶም እንደሚያውቁት ስምና መልካቸውን እየሸሸጉ የሚጽፉ ሰዎች ስላሉ ለማጣራትና ለማረጋገጥ ቢከብድም ጥያቄያቸውን በህጋዊ መንገድ ያቀረቡ ሰዎች የጤና ባለሙያዎች ታሰሩ ይያሉ የሚጽፉና ነገሮችን የሚያባብሱ ሰዎች አጋጥመውኛል በፌስቡክ ላይ ማለት ነው እነዚህ ቆርጦ ቀጥሎቹ ደግሞ ይሄንን ነገር የበለጠ
ይጠቀሙበታል ምናልባትም ከመመሪያ ውጪ የመንግስት ፍላጎት ወይ የመንግስት ትዕዛዝ ባልሆነበት ሁኔታ አንድ አካባቢ የሥራ ኃላፊ በስልክ ደውሎም ያደረገው እና እውነተኛ ታሪክም ሊሆንም ይችላል ግን አንደኛ ነገር እነዚህ ሰዎች እርሶ እንዳሉት እጃቸው እስካልተቆረጠ ድረስ እና ጥያቄን በመጠየቅ ጥያቄውን አንሻፎ የሰማና የተረዳ ወደ መጥፎ ነገር ወስዶት እነዚህ ሰዎች እውነት ተጠይቀው ታስረው ቢፈቱ መጠየቅ መብትን መጠየቅ ለመታሰር የሚያበቃ ከሆነ የኔ ጥያቄ ታስጎዷቸዋላችሁ አሁንም መጥፎ ነገር በማድረግ ፖለቲከኞቹ ለራሳቸው ጥቅም ለራሳቸው ብጥብጥ ለራሳቸው በቃ ጭር ሲል አለመውደድ ሲሉ አሁንም ሌላ ግፍ እንዲሰራ በር ይከፍታሉ ስለዚህ እርሶ በማጠቃለያው ላይም ቅድም ያነሱትን ምናልባት እናንተ እጃችሁ ስላለበት እጃችሁን ካላነሳችሁልን ያው ለጊዜው ተተናዋል ጥያቄውን አለበለዚያም ደግሞ ሌላ መፍትሄ ከዛ ወዲህም ደግሞ እኔና እርሶ ከተነጋገርንበት ከደቂቃ በኋላ ምናልባት በመንግስት የሚወሰድ የመፍትሄ ሐሳብ ሊኖርም ይችላል ይሄም ታሳቢ ይደረግና መውጫው መንገዱ ምንድነው ቀደም ሲል እንዲየሰራው ነው ተዘጋጅ ወይ እየተዘጋጀው ነው ጥያቄያችሁን እየሰማሁ ነው ባትነግሩኝም እኮ መንግስት እኮ ያውቀዋል አንዳንድ ጊዜ በነጋዴው ስንት ብር አንድ እንጀራ እንደሚሸጥ ጤፍ ስንት ብር እንደሚሸጥ ሽንኩርት በእሁድና ቅዳሜ ገበያ በሚባለው ላይ ስንት እንደሚሸጥ መንግስት መረጃ አለው እንኳን የዚህን አይደለም ሌላ መረጃም አለው የጎረቤት ሀገራትም የውጭ ሀገራትም የርሶ ደግሞ ስንት ሆኖ ከታክስ ክፍያ በኋላ ስንት ብር እንደሚደርሶት ያውቃል ስንት እንደሚሸጥ በቤት ኪራይ አዲስ አበባ ስንት እንደሆነ ያውቃል እንዴ አዲስ አበባውን እንኳን እናንሳው ብለን ከዚህ ከኑሮ ውድነቱ ጋራ አልተጣጣመም ጥያቄያችሁ እውነት ነው ባትነግሩኝም እኮ ነው ያውቀዋለሁ ግን እንደዚህ እየተዘጋጀው ነው ብሎ ቀድሞ አለመናገሩ አሁንም ወቀሰይም ዛሬ ስለሆነ በሌላውም መስክ በሌላውም ዘርፍ እንዴ አልሰራም አይባል የተሰሩትን ነገሮች እየሰማን እያየን ነው አሁን ከረፈደም በኋላ ሆነ እንጂ በየዘርፉ ግን እንዲህ እየተደረገ ነው የሚለው ግልጽነት አውጥቶ ቢናገር እነዚህ ፖለቲከኞችም እጃቸው የሚቆረጥበት ማጋጣሚ ይፈጠራል ብዬ እኔ አስባለሁ ልክ ነኝ ወይ ልክ አይደለም በጣም ትክክል ብልጽግና ውስጥ በብልግና የተተበተቡ በ27 ዓመት በዘረኝነት ከምናውቋቸው ያን ቆርጦ ቀጥል ከመላቸው በባሰ ተደብቀው ብልጽግናን የሚቦረብሩ ብልግና የሚሰሩ ሰዎች ስላሉ መንግስት እነዚህን ሰዎች በትጋት በጥንቃቄ በመንጠራ መመንጠር አለበት አንድ ጊዜ አንድ የሰላም ሚኒስትር ዴታ የነበረ ሰው ነበር ለሁለት ዓመት በተከታታይ ጸረ ሰላም ነበር የሚቀሰቅሰው ይሰው በጋጣሚ ስብሰባ ላይ እንገናኛለን እርስ ሰላም ሚኒስትራችሁ ሰላም ነው ወይ ራሱን ሰውየው ሁለተኛ ዓመት ተገናኘ ቀጠለው እንዴ አረ ስለ እግዚአብሔር የሰላም ሚኒስትር ነው ትርሱ ዴታ ሰላም ነው ሚኒስትር ሰላም አልነበረም እንደዚህ አይነት የእድጎ ዝንቦች በየመስሪያ ቤቱ አሉ ይሄንን ለማውጣት መንግስት የህዝብ ድጋፍ ይፈልጋል ለምሳሌ አሁን ዛሬ ስለ ኑሮ ውድነት ያስደነገጠኝ አንድ ካፌ ገባውና ሁሉ ጊዜ ሻይ የምጠጣበት ሆቴል ከፍርድ ቤቱ ፊት ለፊት በቃ ሆቴሉ ሁሉ ጊዜ ይጠጣል 20 35 40 ነበር የሚከፍለው ሻይ አንድ ሻይ ደረቅ አንድ ሻይ ጠጣውኝና ዝርዝር አላስኩ 200 ብር ሰጠው ዝም በየኪሴ ከተቼ ይልኩ ወጥቼ ሲቆጥር 140 ነው 60 ብር ገብቷል 60 ገብቷል ማለት ነው ይሄ የኑሮ ውድነትን ጡዘት የሚያሳይ በጣም የሚያስደነግጥ ነው አይነግሩም ደግሞ ለምንድነው ሰሞኑን ባለው ሁኔታ ጋር በየቦታው ይጨምራል በነገራችን ላይ ደሞዝ ቢጨመር እኮ ነጋዴ እንትኑን ይጨምራል 2000 መንግስት ለነዚህ አክሞች ቢጨምር እኮ የሚመጣው ለውጥ የለም ለውጥ በመሰረታዊነቱ የሚመጣው መንግስት አንተ እንዳልከው እቅዱን ለህዝብ ግልጽ ማድረግ ያለበት ይሄን አቅጃለሁ በዚህ አመት ይሄን ይሰራሉ በዚህ አመት ይሄን ይሰራሉ ለምሳሌ አሁን የ7 አመቱን እቅድ በቀደም ለጠቅላይ ሚኒስትሩ ፎርካች አደረገ 7 አመት እኮ ገዛለሁ ማለት አይደለም ኢትዮጵያ ራይዋ ህልሟ ይሄ ነው ትሻገራለች ከዓለም ኮከብ አገሮች ከኮከብ መንግስታት ትሆናለች ማለት ስለዚህ እነዚህ ብልጽግና ውስጥ ያሉ የነጃዋር የነሻኔ የነፋኖ ማዓቶቹ ጆሮ ዘር ሰጠን አንዱን መልካም እንድንሰማበት አንዱን መጥፎ ቢሆንም ይሄ መጥፎ የምንሰማበትን ጆሮ መቀነስ አለብን
ቲክቶኮቹን ማዳመጥ ወደዛ ይወስዳል ቲክቶኮቹን የተከታተለ ሰው በታሪክ ወደ ቀና ሊመጣ ይችላል ቆርጦ ቀጥሮቹን የተከታተለ ለምሳሌ አንተ እንዳልከው ይሄና ዶክተር ታጽረ እንደው ዶክተር ታጽረ ምንም መረጃ የለም እኮ እነ መሳይ እኮ እዛ ቁጭ ብሎ የሆነ የተናደደ ያኪም ደለገለትን ህዝቡ ማት አለበት አርሲ ያሰላይ ነው ስራዋጂ ምስራቅ ሸዋ አርሲ እኔ ቤዝ ነው ተቆጥሉ እየሰሩ ነው ሁለተኛ የሚታሰሩ ሐኪሞች እኮ አንዳንድ ቀጥታ የሴል የነጃዋር የነአክቲቭ የነቆርጦ ቀጥሎቹ ሴል መሆኑን የደረሰባቸው በቃ መንግስት መመርመር አለበት የተጠረጠረ ሐኪም መታሰር አለበት ታስሮ ግን በደሞዝ ጥያቄ ሳይሆን በሌላ ጥያቄ እንደሆነ ለህዝቡ መግለጽ አለበት ትልቁ ነገር ሐኪሞቹ ጥያቄያቸው ሲጠለፍ ለነዛ ጠላፊዎች ትብብር ለማድረግ ጥያቄ መቀጠል የለባቸው ታክሲዎች በአዲስ አበባ ስራ ይቆማሉ ተብሎ አንድ ሰሞን በጣም ይወራ ነበር አራዳዎች ናቸው እነዚህ ታክሲ ነጂዎች ቆርጦ ቀጥሎች ከመጡ ብሎ ትቶል ስራ ይቀጥሉ ሐኪሞችም እንዲማረግ ያለባቸው በመሰረቱ ችግርን ለመፍታት የአገርን ህመም ሁሉም ዜጋ መታመም አለበት አንድ የማይወዳደር ነገር ያወዳድራል የካቢኔዎቹ ደሞዝ የካቢኔዎቹ መኪና የሚኒስትሮች መኪና እንዴ እኮ ተወዳድረህ ስታሸንፍ የምታገኘው እድል ነው የካቢኔው ደሞዝ ቢሉ ጠቅላይ ሚኒስትሩ አንድ ወቅት ምን ብለው ነበር ሀብታችን ላይ እንዳይባክን 2 V8 መንዳቱ ይቅር እና ለአስቸኳይ ለመንግስት ስራ ምናምን ካልሆነ የመኪናውን ማጠቃቀምን በተመለከተ ነዳጅን ቀንስ ቤተሰብ ሁሉ ያላቸው አሉ ሚኒስትሮችና የሚል ነገር ተናገሩ በሚቀጥለው የራሳቸው ካቢኔ በአውሮፕላን ከክልል ወደ ክልል ሲጓዙ አየሁና ከቪአይቱ ነዳጅ የአውሮፕላኑ አይበልጥም ወይ ብዬ እኔም ታዘብኩበት አጋጣሚ አለ አንዳንድ ጊዜ እንደዚህ እዛው አንድ ላይ ቀን ተመካክረው ስለ አገር ስለ ኢትዮጵያ ስለ ወገን ስለ ህዝብ ስለ ማስተዳደር ስለ መንግስትነት ይመካከሩና ጀንበር ከገባች በኋላ ደግሞ የራሳቸውን አላማ የሚያስፈጽሙ ሰዎች እንዳሉ ተለያየ አጋጣሚ ታዝብ ያለው ግን መፍትሄው ምንድነው ነው ይሄን ማለት ፈልጌ እኔ የላርጅ ፋሚሊ ውስጥ የተወለድኩ ላርጅ ፋሚሊ አለ 17 ልጆች አሉ በየሁለት ወሩ በየአንድ ወሩ ግብዣ አደረገ ግብዣው ላይ ተገማገማላችሁ መሰለኝ እሱን ለግሪ እኮ ነው የልጆች ሶስቱ ገና ጡት የሚጠቡ የአንድ አመት ናቸው ቀሪዎቹ በሙሉ ወጥቷል አንድ 7 አመት ልጅ አለ የሚገርሚ ከ17 እሱ ልጅ ያስፈራኛል አልቀበልም ይላል እኔ ማውጣው ንክድ ልባርግ 17 ልጆች የኔ ልጆች አማቾች በየሁለት ወሩ በየምክንያቱ ሰበብ ፈጥረን እንበላለን ግብዣ አድርገን እና ወይስ እናቀርብ እኔ ህገ ቤተ መንግስት አለኝ ነግራለሁ ከዚህ ቤተ መንግስት በዛ ሲነሳ አንቀጹን ሲናነሳ የልጆች ይሄ አንቀጽ ልክ አይደለም ይላል ምን ልነግር ይፈልገ መንግስት ያቅዳል ይናገራል ለምሳሌ ሳናጣራ እናስር ማለት አይደለም እንዴ ሳናጣራ ያስራል ምልኮ ባለማው ይገጥማል ፖለቲካ ያነጋገር ነው እንዴት አርገ ነው እንዴት ታጣራለ ሰው እየገደለ ምን እያረገ ታጣራለ እየተኮሰብ ታጣራለ ይቀንሳል እንኳን መንግስት እኔ ቤት ውስጥ ወንድሙ ላርጅ ፋሚሊ ላይ ምገርማይ ፈተና ከባድ ነገር ግን ታፍ ፋሚሊ ብዬ ነው ታፍ ታይምስ ኔቨር ላስት ነው አይደል I have to challenge them by idea በሐሳብ በላይነት ቤተሰቤን እንደ አንድ ሰው አድርጌ አሁን እኔ ልጆች ነጋዴዎች አሉ መንግስት ሰራተኞች አሉ በገቢያቸው ላይ አብሶሉት ይላዛሉ በኔ ገቢ ላይ ያዛሉ ይሄን ብሪላክስሉኝ ባንኬን ነው ማሳያቸው ካለ መውሰድ ነው እነሱም እንደዚህ ይሄ ምንድነው መንግስት የሚገባቸው መልካም ቃሎች ገብቷል በመንግስት ውስጥ ባሉ ሰዎች አዳማጮች አሉ እኮ እንደዚህ ጥሩ ጠቅላይ ሚኒስትሩ ሲናገሩ ያዩና ሄዶ መርፌ ጠቅ አንዱ ለአንዱ ይሄ ልክ አይደለም ሰው ነው መንግስት መሪ ነው መንግስት ይቀዘቅዛል ይለውጣል ይሄን ለውጥ ግን ለህዝብ መግለጽ አለበት አሁን እንዴ እንዳልኩ ይሄን ብለን ነበር አልቻለም ታቂም በላይ በተቃላይ መውጫችን ኢትዮጵያ አሁን ከህልውና ወጣለች ኢትዮጵያ ከህልውና ወጣ የሚያሳያት ነገር የለም ሶስተኛ የጦር ኃይል ከዓለም ከአፍሪካ ሶስተኛ ግብጽና አንድ ሀገር ነው መበልጣ ነገር ዋላው ግብጽን እንጂ ሀገሯን አላወቁ ግብጽም የግብጽ ጉዳይ ስለሆነበት ግብጽ በብዙ ስለዚህ ኢትዮጵያ አሁን
የደሞዝ ጥያቄ መጠየቅ የሚቻልበት ሰዓት ባይሆንም ተስፋ አለ ደሞዝ ይጨመርልናል ምክንያቱም ሐኪሞች እኮ ዘምተዋል አይደል እንደ ወያኔ ጦርነት ጊዜ በባድመ ዘምተዋል በዚህ በአሁን ዘምተዋል ዶክተር ዘምተዋል ያልዘመተ ሰው የለም ከዘረኞች ፓርቲዎች በቀር ያልዘመተ የለም ፌደራሊስት ከምትላቸው በቀር እኮ ያልዘመተ የለም የታሰሩት ነው እንጂ ምናምኖችም እኮ ይዘምቱብን ነበር ያን ጊዜ ስለዚህ እኔ አሁን አገሪቷ ጥያቄ የምትጠይቅበት ይሄ አዲስ አበባ ኮሪደር አንጸባራቂ ሳይሆን የልማት መሰረት ነው በጭቃ ይሰራ እንደ አዲስ አበባ ቤቶች ብንበለጽግ ጭቃ እንስራ ሳር ቤት እንስራ ሲሳገና ነው እንደዚህ የሚለው 65 የኢትዮጵያ ዋና ከተሞች ከሰሜኑ ኮከብ መቀሌዎች በቀር ህይወት አፈር ብለና ኮሪደሩን እድል እንኳን ነፈጋቸው የመቀሌንስ ያ ኮከብ ከተማ እጃቻለሁ 98 ያ ከተማ ኮሪደር ተጀመረ በእነዚህ ቅድም ባሪባሪያን ሳበጀሪ በሆኑ ጥቂት ፖለቲከኞች አስተዋው ታታሪው ትጋቱ እንደ ተቀሩት ህዝብ ሁሉ የትግራይ ህዝብ ኮሪደር እንትን ያስፈልገዋል የኮሪደር መንገድ እኮ ኒውዮርክ ነው ቶኪዮ ነው አንድ ጊዜ ጠቅላይ ሚኒስትር አምቦን ኒውዮርክ አረጋለሁ አለ አምቦን ብትል የሚገርም ወደዛ እየሄደች ነው ሮም ባያራሳለ ስለዚህ አሁን መውጫችን ምንድነው አጠቃላይ የኢትዮጵያ ጂዲፒ የሚሉት ኢኮኖሚ ከፍ እንዲል ትግስት ያስፈልጋል የቻይና ዶክተሮች ሐኪሞች አስተማሪዎች ወታደሮች ጫማቸውን እየበሉ ባዶ እግራቸውን ሲሄዱ እኮ ቻይናን አስቀድሞ ነው በልጽጓል ኢትዮጵያ በቅርብ ጊዜ ትበለጽጋለች አንድ ጥያቄ አንተንም ኢትዮጵያን ስጠይቅ ይወገ በዚህ ባለፉት 7 አመታት እንደዚህ አይነት ቆርጦ ቀጥሎች ባይቀውጡና ችግር ባይፈጥሩ ኢትዮጵያ በ7 አመት የት ነበረች በዚህ ቀውጢ ጦርነት ውስጥ ነው ይሄናል ልማት አካሄደ ይሄናል ስንዴ እኮ ዛሬ ወዶች ከንላክ በሚል ክርክር እንጂ የለም ዲታ አይነት ተመልስ የት እንደርስ ነበር ሲገምትስ የመገመት ብቻም ሳይሆን በችግሩ ሲንከባለል የመጣው ችግር እንደ አገር ወያኔ ፈጠረብንን ችግር ተሸክመን ትልቁ አዳራሽ ቤት የጥጋጥጉ ሸረሪት ድራድርቶ ቆሻሻው ዛም ኖሮ ለዛውም እንደ ካንሰር የተጣባ ዘረኝነት ባለበት ሁኔታ ይህን ያክል መከር ከተቻለ እነዚህ ነገሮች ባይኖሩ ኖሮ በደንብ መራመድ እንደሚቻል ፍንጭ ሰጪ ነው የጥያቄዎትን የመለስኩ መሰለኝ በጣም አንድ ነገር ላክል ግን እኔ እዚህ ጋር ደግሞ ሌላ ነገር ልጠይቆት ሁለት ጊዜ ቻይናን ሲሉ የቻይና መምህራን ቻይና ሰራተኞች ሐኪሞች ጫማ በልተው ነበር ባባዶ እግራቸው ሄዱ አሉ አሁን ጥያቄ ሌላ ሰው በነጃዋር ግሩፕ በኩል ያለ ሰው ተርጉሞ ስለሚጽፉበት ነው ጥያቄውን እንዲመልሱልኝ ፈልገው ሐኪሞች ጫማው ልቀው ጫማውን በልተው በባዶ እግራቸው ያክሙ ነበር ሲሉ እርሶ ትልቂቷን ቻይና ሲሉ የከፈሉት መስዋዕትነት እንደሆነ እኔ ተረድቻለሁ ያኛው ነቆርጦ ቀጥሎቹ ግሩፖች ግን እና አሁን ጥያቄ ያነሳው ተቸገርኩኝ ያለው የኢትዮጵያ ሐኪም ጫማውን እንዲበላ ፈልገሃል ወይ ብሎ ይጠይቆታል በጣም አመሰግናለሁ ወዳጅ ጋዜጠኛ ማለት ነው እኔ የቻይና ምሳሌ ያነሳውት ነገር በምሳሌ ጠጅ በብርሌ ነው ኢትዮጵያውያን የአሁኑ ሐኪሞቻችን መምሮናቻችን ወታደሮቻችን የኢትዮጵያን ችግር በጋራ ለመፍታት የኢትዮጵያን ችግር መቀበል አለብን ለማለት እንጂ በጭራሽ ጫማ እንዲበሉ አይደለም አሁን ያላቸው ደሞዝ ያንሳቸዋል እንዲጨመርላቸው ነው ነገር ግን የአገሪቷ ገቢ ጂዲፒ ከፍ ማለት አለበት እንጂ በምንም አይታመን በአሁኑ ጊዜ ኢትዮጵያውያን ሐኪሞችም ሌሎችም ጫማ እንዲበሉ አይደለም ቀለቡ በበለጠ እንዲሰፈርላቸው ነው ቆርጦ ቀጥሎቹ ምንም ብሉ ቆርጦ ቀጥል ማለት እኮ ማይገናኛው ነው የሚያገናኘው ለምሳሌ ቅድም የአንድነት ፓርክ የመጀመሪያ ጠቅላይ ሚኒስትሩ ቤተላ አጽዳለ አቤት ጥበብ አቤት ውዝደም ናውሎጂ ናዘር ውዝደም ይዘናዘር እውቀት ሌላ ነው ማለት ቶኪንግ ውዝደም ሌላ መጀመሪያ ቤተን ላጽዳለ የምንልክ ቤተ መንግስት እኔ 5 አመት ቀለብን እንትን ግብዣ አዳልመለሰበት ነው ግራ ቀኝ ስታይ በላስቲክ ተሸፋፈነ ነው ምን ይዛው ውስጥ እንደምኖር አጣቂም ዘንዶ ይሁን ሰው ይሁን አይጡን ጫረግና በጤና ዳሞላ አይደለም እንዴ ቀጠለ ይሄ አንድነት ፓርክ ሲመረቅ ከነሲ መዋስብ የምንልክ ቤተ መንግስት አላለም ጠቅላይ ሚኒስትር አንድነት ፓርክ ኢትዮጵያዊ ፓርክ ኢትዮጵያዊ መሰባሰባ ሙዚየማችን ብሎ ሲያስመርቅ
ቆርጦ ቀጥሎቹ አኖሌን ይሉት ይታያ አኖሌን ጀዋር አቅም እኔ በባዶ እግሬ አኖሌ ከብት አገርኩ ያ የተባለው ወንጀል ተፈጽሟል ኢብሳ ገንዶ 1964 አማርኛ ስለሚችል አሰላጭ ላሎ ከፍተኛ ፍርድ ቤት አብረን ሄደ እጁ የተቆረጠ ሰው ነጡት የተቆረጣለች የምትል ሰው ጥላ ስር ቁጭ ብሎ ሲያዋራ አዳምጫለሁ ጆሮ መስክር ነው እዛ የተባለበትን ታሪክ ከፈራሱ አፍ ነው ማቆል ጆሮ ታቃላ በደሉ ተፈጽሟል 5 ጊዜ የአርሲ ጦር ጎሳው ኮሎባ ለንጅሶ ዲጋ የአርሲ ገበሬዎች ጦር መሪ ለንጅሶ ዲጋ ጎሳው ኮሎባ ቁመቱ 250 ምናምን ይሄ ቁመቱ የተለካው አፄ ለስላሴ ጋር ታርቆ ይዘው አፄ ለስላሴ ጠርቶ ሲያመሰግኑት አፄ ለስላሴ ለመጨበጥ ተቸግሮ ሲቸገር ሰው ይስቅበት ነበር ጉንቦስ ብሎ በጣም ረጅም ነው በጣም ሰፋፊ ጦርነቱን 5 ጊዜ ያሸነፈው አርሲ ነው ስታሸነፍ ያሸነፍከው ምን እንደምታደርግ ያለም ታሪክ ይታወቃል ስድስተኛ ላይ ኦሮሞ ጦረኞች የናቴ ወገን ሁሉ ጊዜ ምለው ነባቴቱ ፋዚ ዙቋላ ስራክሻ አለም ጤናዚ ዙቋላ ዙራ የምንልክ ጦር ነበሩ ይጎበነዳጭ ጦር ነበሩ ሸዋ በሙሉ ከምንልክ ጋር አልተጣለ ጉላሌ ተመረተወሰደ የቱፋሙና የሚባለው ተጣጣሉ ይሄ ኖርማል ነው እንዳለ ሸዋ አቀፈው ምንልክ ኢትዮጵያ ነገነባ ኦሮሞ ነው አማራ ነው ትግሬ ነው ተሰባስበው ምንልክን ችሎታ ሰጠው ፈጣሪ 5 ጊዜ አርሲ ሲያሸንፍ በስድስተኛ ላይ ተታሎ ያ ፍጅት ተፈጸመ እኔ በብረቴ ነው ምስክር ነኝ ያ ብረት ሲፈጸም ግን 1885 86 ነው 1885 86 ጀነራል ታደሰ ብሩ ነጭና ቱለማን ሲያቋቁም የነጭ ማለት ወላጋይ ነው ቱለማ ይሄ ነው ሲያቋቁም ሲኮመንዶ ይግባ ብሎ አርሲ ባሌ ላከ ሲኮመንዶ ምትለው አርሲ ባሌን ይዞር ሀረር ቢዛመታ አርሲ ባሌ ሲኮመንዶ እንደ የጎበነዳጭ ጦር እናንተ አይደለም ወጡታችን ቆራጡ ጀነራል ታደሰ ብሩ ኦሮሞኛ መናገር ሌላ ጉዳይ ነው እንዲያርጋችሁ ኮፈጃችሁ እውነት አላችሁ እናንተን አርሲን ለመበደል አይደለም ቀኝ ልንገዛችሁ አይደለም ኢትዮጵያን ከጣሊያን ከፈረንጆች ለማዳን ነው ብለን ነው አድነናልም ደግሞ ለኔም ለናንተም ኢትዮጵያ ትርፍናል ኢትዮጵያን መሰረተው እንደሚባለው ይሄ ዘር ሰው እኛ ነን እኔ ነኝ እውነቱ ሰዱና እንታረቃለን በኦሮሞ ህግ ነምን ዱጋን ቁፊት ዱጉለን ቁፉ ይባላል እውነትን ካየ እውነት ሊቀበልቷል ስትበላ አይጠጋም ስትጠጣ አይጠጋም ሬሳኔ ማለት ይሄ ሞቶር ታረቁ ቄሱ ከሸዋ ሄደው በስማም ብሎ ያርሲ ሼኮች ቢስሚላህ ብሎ አንድ ብላ ይዞ አንድ በሬን አርዶ አበበሉ አለቀ ምንድነው የሐርመሙራ አኖሌ አለቀ ግርምብጦ ግራ ያገባው ይሄ አርሲን የሚያሳድበውና አርሲን የሚያሳፍረው ኦሮሞን የሚያሳድበውና ኦሮሞን የሚያሳፍረው ኢትዮጵያን የሚያሳፍር አእምሮ የቆሸሸ ካፍንጫ ንፍጥ ብቻ እንደሚወጣው ከምላሱ መጥፎ ነገር ብቻ የሚወጣው ገዳይነት አስገዳይነት ብቻ የሚወጣው ሰው አንድነት ፓርክ ተሽሞንሙኖ ሲታደስ ሌንጮላታን ይዞ አኖሌላ ተገኘ ሉክ ይሄ ሰው አእምሮ ተፈጥሮ እስከ ዕለተ ሞቱ ድረስ መርዝ ነው ይሄ መርዝ ደግሞ ከግብጽ ጋር የተጣበቀ ኢትዮጵያን አሁን መግለጽ ማልችል ጃዋር ቡድን ወዳል ተፈለገ ሚካኤል ጎርባቾቭ መለስ ሚካኤል ጎርባቾቭ ነበር ሚካኤል ጎርባቾቭን እግዚአብሔር ፈጠረለትና ሶቪየት ህብረትን ያፈረሰ ኢትዮጵያ አምላክ አላት ኢትዮጵያን ነካ የለውም በረካ ኢትዮጵያን ነካ አረነካ ነው ምንለው ቀስስ በላይ የተቀሰፈውን ታቃል ኢትዮጵያን ነኩ በሙሉ ሲቀሉታል አንድ ግብጽ በአረብ ስፕሪንግ ጊዜ አንድ ግብጽ ወጣት ነበር ልክ ጃዋር ጥሩምባ እንደምናፋካ ሚኒሶታ ጥሩምባ እንደምናፋ የቄሮ አባት አይደለም ብያለሁ ጥሩምባ እንደምናፋ አሜሪካኖ ጥሩምባ እንደምናፋ ልጅ ነበር ግብጽ አክቲቪስት ሙባረክ ሲገለበት ሮጦ መጣ ልክ እንደ ጃዋር አዝማሚያውን አየ እሱ በሚፈልገው አይነት የግብጽ ህዝብ ዲል ያቻለ ሙባረክ ነው ለመጣው አልተመቸው የግብጽን ወጣቶች ሰብስቦ እስከዚህ አድርሽላቸዋለሁ የኔ ሐላፊነትና የኔ ሜንታሊቲ የዓለምን ችግር መፍታት ነው
ይሄን አይል ግብጽን ከረዳው እኔ የግብጽ ልጅ ብቻ አይደለም ግብጽ ብቻ የኔ አይደለም ልቆ አሜሪካን ተመልሶ አሁን ስማ በ193 አገሮች ላይ አማካሪ ታወቀው ሰው ስሙ አልያዝ ብሎ ጃዋር ኮሮጣ መጣ እዚህ የሰራችው ታል ስለዚህ አዲስ ፓርክ ሲመረቅ ተቃውሞ መስቀል አደባባይ ሲሰራ ተቃውሞ ወዳጅነት አደባባይ ሲሰራ ተቃውሞ እንጦጦ ተቃውሞ ብቻ ሁሉ ልማት ይላውን ሚዛን ተፈጥሮ ሚዛን ይጠብቃል ሁለት ጆሮ ሁለት አይን ሁለት ምላስ የሚስበው ቆሻሻ ምሸታውና ምላስ ሰጣን እግዚአብሔር ሚዛን እንድንጠብቅ ነው በአብይ እንደ ሰውና እንደ መንግስት የሚሳሳተውን ስተት በጥሩ ቋንቋ አርሞ መልካም ጎኑን መግለጽ የማይችል ነው ጃዋር በምንም አይነት ታምር ምጥጥ መንግስት ያላስተዳደረ ምጥጥ መንግስት ምን ይያል ያላስተዳደረ ዛሬ ቄሮ ቀብሶ ኦሮሞ 3 ለደረጃ ላይ ነው ተናገረው ከትመ ከነማን እንደወለደ አይታወቅም ይሄ ሰገጥነት ይሄ ጋጣውጥነት ይሄን ሰው ያርሲዝ የኦሮሞ ህዝብ የኢትዮጵያ ህዝብ ኖ ቆርጦ ቀጥሎች በቃችሁ 7 አመት ቀለዳችሁብን ተጫወታችሁብን በንቴ ባልከው የነሱ አላማ እንትን እኮ ነው አንድ ሰሞኑን አንድ ሰው በጃዋር ጥያቄ ያቀርባል ጃዋር ለመሆኑ አንተ ይሄ ደም ማፋሰሱ እልቂቱ ቢቀር ምን ሰርተህ ትኖራለህ አለ እስራኤል ነው እኮ ዩኒቨርሲቲ ገብቶ ማስተማር አይችልም ካድሬ ነው ካቢኔውን ገና ሩጫ ላይ ነው አለ 40 አመት አስተማሩ ሰዎች እኮ የጃዋሪን ኃይል ሚሊዮነር አይደሉም መጻፍን አልጸጸትም ቸብችቦ እናለ ለኦሮሞ ብሎ ለምጨው ናዝሪን ላይ አዲስ አበባ ላይ አንድ ትልፈጨን ታውቃለህ ትልፈጨ ላይ ሄዶ የሰራው ወንጀል እኮ ዛሬ ትልፈጨ መንደር ለጓደኞች ዘመዶች እዛ ስላሉኝ የኢትዮጵያ ከተማ ነው አንድ ዘር ብቻ አንድ ብሔር ብቻ ቆጥቦ ከራሱ ምስት ልጅ የኑሮ ውድነት ገነባውን ኮንዶሚኒየም ለቀቁ ያለ ሰው እኮ ነው ነውሩ ተቆጥሮ አልከም የጃዋር ነው ስለዚህ እኔ ምንድነው ምለው ከዚህ ለማውጣት ታላቁ የኢትዮጵያ ህዳሴ ግድብን ጥርሳችን ነክሰ አንዱ እንደ ሁሉም እንደ አንዱ ገንብተን ከፍጻሜ እንዳደረሰን ብሔራዊ ጥቅሞቻችን ላይ ሁሉ መረባረብ አለብን መተባበር አለብን ቆርጦ ቀጥሎችን የ99 ከመቶ የኢትዮጵያ ምሁራኖች ላባቸውን ጠፋርጎ ኢትዮጵያን እየገነቡ ዝም ያለ ወርቅ ነው እምጨውታ ምላሰኞች የሆነ ራፍ ነገር ሰዎችን ታይቀ የኢትዮጵያ ፖለቲከኞች በተለይ አሁን በአሁኑ ጊዜ ፓርቲዎች እየጠፉ ነው የሚሉ እንትኖች አሉ ከብልጽግና ኢህአዴግ ይሻላል ነው የሚሉ አሉ ግራ የገባቸው ናቸው አብረን እንስራ ነው ብልጽግና ይያለ ብትመረጥ ባትመረጥ የካቢኔ አባል ትሆናለህ ብራኑ ድንቅና ብራኑ ነጋና በለጠ ሞላኮ ከካቢኔዎች ሁሉ ምርጥ ስራ እየሰሩ ነው አሉ በደንብ እየተቹ መንግስትን እየተቹ መሰልጠን ይሄ ነው ባርባሪዝም ሆነ ይሄ ነው ስለዚህ ብሔራዊ ጥቅሞቻችን ላይ መረባረብ አለብን ቆርጦ ቀጥሎችን ወገድ ማለት አለብን ብሔራዊ አብሮነትን ብሔራዊ ትርክትን ብሔራዊ ታሪክን ብሔራዊ ባህልን ብሔራዊ ጀግንነትን ጀግኖች እኮ ነን በ1888 አድዋ ላይ ዓለምን አኮራን አፍሪካን ነፃ አወጣን ዘንድሮ 2018 መስከረም ሁለተኛ አድዋ እንሰራለን መሰል አድዋዎች አሉ በኢትዮጵያ ውስጥ ተሰሩ የቱሪስት ቦታዎች መብለጭለጭ አይደለም እኮ ዓለም የሰለጠነ እኮ በቱሪስቶች የኢትዮጵያ ጥንታዊ ታሪክ ታልቶ የማይታወቅ እዚህ ብሔራዊ ቤተ መንግስት ያሉ መኪኖች ስንትና ስንት ዶላር ያስገባሉ የግድ እርሻ ማራስ የለብንም በሬ ጠምድ ገቢያችን ከፍ ሊል የሚችለው ቱሪስቶች ወደ ኢትዮጵያ ሲመጡ የዛ ብሔር ቀርቶ ኢትዮጵያዊነት ሰው መጀመሪያ ሰው መሆን ሰው ኢትዮጵያ ሰው የተከበረበት ክልሎች ከተሞች ገጠሮች ሰው ስለሆንክ ብቻ ቻይናዊ አሜሪካ wherever it is ያዳም ዘርነና እኛ ከተላትላ አልመጣን አብዮተኞች ከኢቮሉሽን የሚሉት አይሰራምኛ ተፈጥረን ነው ፈጣሪ ፈጠረን እኛ ተፈጣሪ ነን ሰው የተከበረበት ኢትዮጵያነት የተከበረበት ኢትዮጵያ ማንዴላ እኮ ከእስር ቤት ወጥቶ ፕሬዝዳንት ሆኖ ጉብኝት ጥሪ ሲቀርብለት አሜሪካ አውሮፓ እንግሊዝ ምን ጥሪ ሲያቀርቡ ኖ ከሁሉም የተሻለች እናት ሀገር የጥቁሮች መላ ኢትዮጵያን ብሎ ነው ጉበኝ ዜግነት ኢትዮጵያዊነት ለዚህ ነው ክብር የሚገባው ከእንግሊዛዊ ዜግነት ኢትዮጵያዊ ዜግነት አኮራል ብቻኛ ከዓለም ያልተንበረከከች
ብሔራዊ ክብር አስጠብቆ ይኖረው ትውልድ ከትውልድ ሲወርድ ሲዋረድ ዛሬም እውነቴን ነው የምልህ ብርቅዬ የወንድ ቁና ልጆች በመንግስት ውስጥ አሉ በግል ሴክተር ውስጥ አሉ አትሌቶች አሉ ጀምሮ መጨረስ የጀግንነት መገለጫ ሰው ጀምሮ ማቋረጥ ጀምሮ መበተን ትዳር ይዘት በትናለ ምን ብለት በትናለ ምን ትለት በትናለ እነዚህን ሰዎች የኢትዮጵያ ሕዝብ እንደ አንድ ሰው ሆኖ ኖ አይቻልም አይገባችሁም ቀይ ባህር ቀይ ደማችን አሰብ የነገ ትውልዶች ወሳኝ 130 ሚሊዮን ሕዝብ ይዘ ጥቃቅን ሀገሮች በብሔራስ በሕዝብ ቁጥር ማለት ነው ከቀይ ባህር በህዋቶች ሴራ ካልሎን የሞት ይሄ ገራሙ መንግስት ጥያቄ ሲያነሳ ይሄ አሁን የቆርጦ ቀጥሎቹንና ይሄ የደሞዝ የዳቦ ጥያቄ ከኢትዮጵያ ቀጣይነት በኋላ ይመጣል ሐኪሞቻችን ዶክተሮቻችን እናንተ ተቸግራችኋል እውነት ነው ሁሉም ተቸግሯል እውነት ነው ልጆቻችሁ እያሸበረቀች ባለች አዲስ አበባ ውስጥ በተሻለ ህይወት እንዲኖሩ አትፈልጉም ቅድም ይወብ እንዳልከው በመላ ኢትዮጵያ የሚኖሩ እናቶች አባቶች ገጠር እዚህ ላይ ደግሞ ማሻብረቅ ዳቦ ይሆናሉ ይባላል ማሻብረቅ ዳቦ ነው እንዴ ለምን አይንኮ ምግብ ይፈልጋል ይወብ አይንኮ ምግብ ይፈልጋል ለምንድን ነው ለወላድ አባባ መስጠው ለነፍስ ጡር አባባ መስጠው አባባ ማለት ሁሉ ነገር ምግብ ጆሮ ምግብ ይፈልጋል ጮማ ወሬ ማለት ገደለ ሞታ አይደለም ተመረቀ ተሰራ አሁን 62 ፎቅ ሊሰራ ነው አይደል ኢትዮጵያ ኤሌክትሪክ እኮ ለጆሮ እንዴ ጮማ ወሬ ነው አይን ምግብ ይፈልጋል እኔ አሁን ሰሞኑን አንድ እዚህ ምንድነው ጉለላ ይልኩኝ በጣም ነው በአብዛኛው የፍርድ ቤት ውሎዬ የዘነጠች አዲስ አበባ ውስጥ ነው ግራቢታይ ቀኝ ቢታይ በቤት ውስጥ ያለ አበባ ከሚበልጥ እኮ አበባ በአዲስ አበባ ይዳቀኛል ቆጭቃን በጭቃ አዲስ አበባን ሳር ቤት እናርግ አዲስ አበባ ስትቆርቆር እንደነበረው ስለዚህ እኔ ቆርጦ ቀጥሎቹ ይወበ እንዳልከው አላማቸውን ለማሳካት ያልፈነቀሉ ድንጋይ የለም አንድ ምን አልተሳካላቸው እየቀዘቀዘ መጣ ተሳክቷል ተባባልን እኮ ቆየኝ ይኸውልህ 2011 ደርበዱበትኒ የኦሮሞ ወጣት አማራ ክልል ሄዶ አይማር የኦሮሞ አማራ ወጣት እዚህ አይማር ዛሬ የለም የጥያቄ ተመልሷል በሰላም ይሄዳል ሰው ምን አለ ይሄ ፋኖና ሻኔ ከመፈጥረው ነገር ከጦርነት ምንድነው ኢትዮጵያ ዳገቷን ወጣ አልጨረሰችም እንጂ አፋፉ ላይ ናት ይሄን ደግሞ ፉት ለማለት ሁሉም ለአንዱ አንዱም ለሁሉ ሐኪሞቻችን ጥያቄቻችሁ ተገቢ ነው ግን እናንተ ማብት ስታስከብሩ የገጠሩን እናቶች አባቶች ወላዶች ነፍሰ ጡሮች የስኳር ህመምተኛ ምን እነዚህ ነገሮች አስቡ ዳቦ ቀርቶባችሁ እነሱን መርዳትሳ ዳቦ ተመለሰ ማለት እኮ በመሰረቱ መኒ ማይንድድ እና ቢዝነስ ማይንድድ ዜጎች አሉ በአለም ላይ ኢኮኖሚስቶች ናቸው ሙሉት መኒ ማይንድድ ማለት ይሄን ስራ ለመስራት ምን አገኛለሁ ስንት አገኛለሁ ለበቀጠር ተደል ስንት ነው ደሞዝ ይሄ ምን አገኝ ሙያም መርጠ መግባት ነው ሐኪም ለመሆን ኔቸር ሐኪም ቶኪንግ እንደኩሩ በአነጋገር ይፈውሳል ሳይኮሎጂ አእምሮን ያጥባል ወላዶችን በጣም ጥሩ እንትኑ ጥሩ ነው ያለውን ሁሉ አይነግርም በጣም ጥሩ ሁኔታ ላይ ነው ያለው ትወልጃለሽ በጣም ሰላም ነው ነው አሁን ዘመኑ ተሻሽሎ ወንድም ሴትም ተለይ አይደል በቋቅለ ወንድ ነው ያለው ሐኪም ማለት ይሄ ነው መማር ማለት የህብረተሰቡን ችግር ማቃለል እንጂ በህብረተሰቡ ላይ በእሳት ላይ ቤንዚን መጨመር አይደለም ቆርጦ ቀጥሎች አልሆነላቸው አንተ የምትለው የተሰደ ጉዳት አድርሶብናል ዋጋ ከፍለናል ግማሽ ሚሊዮን በሰሜኑ ጦርነት ያለፈው እኮ ኢትዮጵያዊ ነው ያዳም ዘር ነው ሰው ነው ዜጎቻችን ናቸው እኔ ቆርጦ ቀጥሎች እንደምለው የትግራይ ልጆች አይደል ተጋሩ ኦሮሞ አባገዳ መንገዳ ሰው ነው ስለዚህ ዋጋ ከፍለን ቅድም እንዳልኩት ምንድነው ቅድም አንድ እጃቸውን ካነሱ every success ውጤታማ ልንሆን መታመም አለብን ውጤታማ ልንሆን መድከም አለብን እኔ ገበሬ አስተማሪ ሆኜ የኑሮ ውድነት ጋርና ገበሬ ገባው እምገርሚ ባዶ እግር ታርሳለ እንትን ጭቃ ሲወስድ ለምን ምርቱን ጠብቀኝ ማለት አሁንም ኢትዮጵያውያን ሐኪሞች ሌሎችም ኢትዮጵያ ዳገት ላይ ናት ከዚህ ዳገት ቁልቁለት እንዳትንከባለል መንግስት ህዝብን አዳምጥ ጆሮ ሰጠ ያንተን ዙራ ማካሪ ብቻ አይደለም በርካታ
መንግስትን የሚደግፉ ሚዲያዎች አሉ ሚዲያው ደግሞ ዝም ብሎ የገደል ማምቶ መሆን የለባቸው ሚዲያዎች ጋዜጠኞች ደፈር ባለ ቋንቋ እኔ አንድ እምነት አለ ምስቴን ጠልፍ አሁን 47 ዓመት አብራታ ጠልፋት ነው ሽምግልና መላክ ፈራው ቦታ አልተመቸኝ ከምስቴ ጋር ተመካከርንና ቡና ያፍታ እናቷ ስትቀመጥ ሄጄ ይግሩ አላ ተጠመጠንኩ ፊታቸው ላይ አንድ ፎጣ ነገር ልብስ አልብሼ ተጠመጠም ሩግቷ አልቀቀኝ አልለቅሽም አልኳት ምንድነው ችግር ያለው ብዙ ተጣጣጆ ሲመጣ የግሹን ወሰርኩ እኔ ነኝ አልኩ ወሰዳት ፈቅጀላለሁ ልቀቀኝ እውነት ነው ቃለ ማላ አስገብቼ ለቀቋትና ዛሬ አብረን ምን ፈልገን ዕውቀት ድፍረት ይፈልጋል ድፍረት የሌለበት ዕውቀት ድፍረት የሌለበት እውነት የጋን ማብራት ሙያተኞች እናንተ ጋዜጠኞች የመንግስትን እንካን በቤቢ ላንጉጅ ጌታዬ 1 2 3 ለትክክል አይደለም አርብ መንግስት ምን መቀበል አለበት አብሶሉት አይደለም ከላይ እስከ ታች መንግስት የተጠመለመለውና የተሰበሰበው በእውነትም ኢትዮጵያን ብቻ ለማበልጸግ የሚሄድ ሳይሆን የውስጥ ሸሆች አሉ ከታወቀ ጠላት ደግሞ ያልታወቀ ጠላት ይጎዳል ሁሉ ጊዜ መንግስታት የሚወርቁት በውስጥ ባሉ ሰርጎ ገቦች ነው አፄ ኃይለ ሥላሴ 66 በአብዮት ለወጠ ደርግን በአብዮት ለወጠ 97 መኮር ካሁን በኋላ በኢትዮጵያ ውስጥ በጠመንጃጅና ጠመንጃ ነካሽ እጅ ጠምዝዘን መንግስት ወደኛ እናመጣለን አይሰራም አፄ ኃይለ ሥላሴን እጅ ጠምዝዘን ካልጋ ላይ አወረደ ገደል ደርግን እጅ ጠምዝዘን ድራሹን አጠፋን መከዛና ምን አለገን 97 እጅ ጠምዝዘን ያደግን አንቀጠቀጥን ተርበተበተ ማጃ ማጨበጫታ ነገር ግን መቀጠል አልቻልንም አቋም አቅል የለማ አሁን በኋላ በየ5 አመቱ የሚመጣው ምርጫ ጠብቀን ተዘጋጅተን የፈለግነውን ህሊናችን የፈቀደውን መምረጥ ለዛ ደግሞ ቆርጦ ቀጥሎች ከፖለቲከኞች ከቆርጦ ቀጥሎች ጋር አብራችሁ የኢትዮጵያን የለውጥ ሂደት የኢትዮጵያ ሪፎርም ማደናቀፍ አትችሉም እኔ ለኢትዮጵያ ገበሬ ለኢትዮጵያ ነጋዴ በሽፍተነት በጠመንጃ በአመጽ የመንግስትን እጅ እንኳን ይሄ የተመረጠው መንግስት ቀርቶ በአፄ ኃይለ ሥላሴ ጊዜ የነበሩ ምርጫዎች በሙሉ ከ10 ሚሊዮን በላይ አይደለም የደርግ የኢህአዴግ የመጀመሪያ ምርጫ 1 ሚሊዮን ነው ሁለተኛም 1 ሚሊዮን ነው 30 ሚሊዮን የገባው የለም ከ36 ሚሊዮን በላይ ወደ 40 የሚጠጋ ሚሊዮን የመረጠው መንግስት ስማኝ መንግስት ነው አቲ ኦልቴብ ገባኒ ኦልቱ ይላል ኦሮሞ ምን ማለት መሰለ ጉራዴ ዛሬ ገባ ለድም ትላለንት ገባ ግን ተንበሽብሾ ነው ሽጦ ገዝቶ ምገባው የቀረው እንጂ ያቀረው አንተ ነህ እንጂ ቀርቷል እና ኦፌኮ እና ኦነግ አሁን መጥተባቸዋል 2018 ምን ይሁን ነው ስለዚህ እኔ ታው በኋላ በለውጥ በነፍጥ እጅ ጠምዝዘን ይላሉ አሜሪካ ቁጭ ብሎና እስኬል ገቢሳን ምናምን ኦሮሞን አብዲልና የህወሓት ጀነራሎች 1 ሚሊዮን ኦሮሞን ሲያንቀጠቅጡና ሲያበሩ አንድ መግለጫ ያልሰጠው ነው አንድ ጥይት ያልተኮሰው ነው ያኔ እኮ እና ሀጨ ጅራ ያሉት ያኔ እኮ ዳውን ወያኔ ያለኮ ወሪዮ ያኔ እኮ የታሉ ነጅዋ ስለዚህ እኔ ካሁን በኋላ ለውጥ ለኢትዮጵያ አብዮት ሳይሆን ሪፎርም ነው ይሄ ነው መንግስት እያረምን እየወቀስን እየከሰስን መካሰስ እኮ ዝምድና ነው ጠመንጃ የለም ዱላ የለም በዛ አይነት የኢትዮጵያ ህዝብ እንደ አንድ ሰው መከፋፈሉ ቀርቶ ዘረኝነት ከህወሓት እንማር መጨረሻ ራሷን ትበላለች ጅብ ዘረኝነት ባይሩ ጅብ ነው ጅብ አንዴ ከቆሰለ ራሱን እሱም ይበላል ሌሎች ጅቦችን ይበላሉ ይሞታል ስለዚህ እኔ ዘረኝነት መጨረሻ ፍጻሜ ከህወሓት እንማር ስለዚህ እኔ ለውጡን ለማምጣት ለውጡን ለማስቀጠል አብሮነት የጋራ ታሪክ የጋራ ትርክ የጋራ አሸናፊነት መቀጠል አለብን በጣም አመሰግናለሁ ከልብ አመሰግናለሁ የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉት የነበረው በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረውን የፌርማታ እንግዳ መርሃ ግብራችን ነበር በዛሬው የፌርማታ እንግዳ መርሃ ግብር ሰሞነኛ የሆነውን የጤና ባለሙያዎች ያነሱትን የመብት ጥያቄ ተከትሎ በርግጥ አሁን ድምጾች ደመቅ ብለው ተሰሙ እንጂ ሲንከባለል የመጣ የቆየ ጥያቄ ነበር ይህንን ተከትሎ የፖለቲካ ፍጆታቸውን ለመሙላት የፈለጉ አክቲቪስቶችና ፖለቲከኞች ደግሞ የነሱን ጥያቄ ለፖለቲካዊ ዓላማ እንዲውል በማድረግ የራሳቸው ሚና እየተጫወቱ ነው የመሆኑ በራሱ ትልቅ ጉዳት አለው
የተጠየቀው ጥያቄ አግባብነት ያለው የመብት ጥያቄ ሆኖ ፖለቲከኛው እዚህ ውስጥ ምን አገባው? መልስ ሊሰጥ ይገባል የሚባለው መንግስት ደግሞ አልዘገየም ወይ? አሁን በሚኒስትር ዴታውም የሰማናቸው እርምጃዎች እየተወሰዱ ነው። የመፍትሄ እርምጃዎች በቀጣይ በጀት ዓመት ይከናወናሉ የተባሉት ተስፋ ሰጪ የሆኑ የመፍትሄ ሀሳቦችን ቀደም ብሎ ማድረግና መናገር አይቻልም ነበር ወይ? ምክንያቱም ህጉ በህዝብ ተወካዮች ምክር ቤት ጸድቆ ከወጣ የቆየ ነውና የሐኪሞቹ ጥያቄ ሲንከባለል የነበረና የቆየ መሆኑን ታሳቢ በማድረግ ቀደም ሲል ይህን አዋጅ መኖሩንና መፍትሄ ለመስጠት ዝግጁነቱ እንዳለ መግለጽ አይቻልም ወይ? መንግስት ይህን ባለማድረጉ የማህበራዊ ትስስር ገጾችን የሚያዳምቁት ሰዎች እንደፈለገ ምንም እንዳልተሰራ ምንም ነገር እንዳልተሆነ የራሳቸውን ሚና እየተጫወቱበት ነውና አንዳንድ ጊዜም እንደው ይህን እየሰራ ሆኖ በዚህ ጉዳይ ላይ እንደዚህ ነው የሚለውን ነገር መናገር ተገቢነት አለው። የዚህ የሚያባሉና የሚያበጣብጡንም ሰዎች ሐሞት ለማፍሰስ በተረፈ ለዚህ ጉዳይ ላይ ከህግ ባለሙያነታቸውና ሰብአዊ መብት ተሟጋች ከመሆናቸው አንጻር መብት አይደለም ወይ የዜጎች ጥያቄን ማቅረብ መብት አይደለም ወይ? ይህንንስ በተመለከተ መብት ከሆነ የሰብአዊነትስ ጉዳይስ አይደለም ወይ? በእርግጥ የጤና ባለሙያዎች ብቻ አይደሉም ይህን ጥያቄ የኑሮ ውድነቱ የሚመለከታቸውና ችግር ላይ ነን ብለው ያሉት ሁሉም በግልም በመንግስትም የስራ ዘርፍ ላይ ያለ ሰው ያለውን የኑሮ ሁኔታ ታሳቢ በማድረግ ሁሉም ተቸግሯል። ሁሉም ትከሻው ጎብጧል። ግን የጤና ባለሙያዎቹ ምናልባት ከፈጣሪ ቀጥሎ እነሱን እጅ የምንመኝ ሲዳሰሱን የምንድን ሰዎች አለን። የሕክምና እውቀቱ የሌለን ከጤና ዳምና ከደማከሴ ያለፈ ህመም ይዘን እድሜ ያመጣሽ የሚሆነ ህመም ይዘን የእነሱን እርዳታ የምንፈልግ ሰዎች አለንና ትንሽ ስጋት የሆነብኝ በግሌም እንደ ዜጋ ስራ እናቆማለን የሚለው ነገር የነገ እጣ ፈንታዬ የኔና እኔን የመሰሉ ስለ ሕክምና ጨዋ የሆንን እውቀቱ የሌለን ሰዎች መጨረሻችን ምን ይሆናል? ይሄስ በህግስ ከሰብአዊነትስ ሁለቱን ጫፍና ጫፍ ላይ ቆመን ለማየት የሞከርንበት መርሃ ግብር ነበር። በሚቀጥለው የፌርማታ እንግዳ ከሌላ እንግዳ ጋር አገኛችኋለሁ። እስከዛው ድረስ ጤና ይስጥልኝ።